ይሄ አንደኛ እንድታነብ አያደርግህም፣ ጭራሽ እንድታውቅም አይገፋፋህም። ጥላቻ ብቻ ነው የሚሰጥ። ለምሳሌ ሙስሊሞች ቤት ስትመጣ ምናምን ስለ ክርስትና የሚወሩ ኔጌቲቭ ነገሮችና የእኛን ጥያቄዎች የግል አንተም የራስህ አሁን እኔ የራሴ ፐርሰናል የሆኑ ጥያቄዎች አሉኝ በክርስትና ዙሪያ አንተ የራስህ አድርገህ የምትወስደው ከሆነ ከዛም ደግሞ የሚያነሱትን የራስህ አድርገህ እንደገና በእስልምና በኩል ያለውን የምትወስደው ከሆነ ለማንበብ ሳይሆን የምትሄደው በቃ ይሆናል አይደል ሁሉም ያው ነው እንደዛ ወደሚል አይነት መስመር ነው የምትገባ። ለምን መቼም ከተቃራኒ ሰው ትክክለኛ ነገር አትጠብቅም። ይሄ በጣም ስህተት ነው። ከተቃራኒ ሰው ትክክለኛ ነገር ያወራኛል ብሎ ላይክ ኦርቶዶክስን ሂዶ ስለ ፕሮቴስታንት አስተምሮ መጠየቅ፣ ፕሮቴስታንትን ስለ ኦርቶዶክስ፣ ሙስሊምን ስለ ኦርቶዶክስ፣ ስለ ክርስቲያኖችን ስለ ሙስሊም መጠየቅ ማለት ይሄ ምንም መስራትም ማወቅም መሄድም መቀጠልም የሚፈልግ አይነት ሰው ያልሆነ ባህሪ ነው። እሺ ክርስትና ላይ ያለ ጥያቄ ምንድነው የሚል ሰው መጣና ስለዚህ ናቲሻ የራስን ጥያቄዎች መዝግበህ ያዛቸውና እነዛን ጥያቄዎችህን ቼክ ማድረግ ምናምን ግን ላይክ በአንዱ መነጽር ላይ የተነሱ ጥያቄዎች ሳይሆን የምትይዛቸው የራስህ በቃ የግል የራስህ ስልህ እንደ ክርስቲያን ሆነህ አይደለም እያልኩ ያለሁት። እንደዛ ሆነ የምታነሳው ለክርስቲያኖች የምታነሳው ነገር ይኖራል። እንደ ራስህ ሆነ ላይክ ሰው አይደለህ አንተ ልክ እንደ ሰው ሆነ ነፃ አእምሮ ነፃ አስተሳሰብ ያለው ሰው ሆነ ልክ እንደዛ እንደ ራስህ ሆነ ጥያቄዎቹን ማንሳት ሲመለስልህ ለአንተ ነው ለሌላኛው ሰውዬ ለዛኛው አካል አይደለም የሚመለስ። አሁን የኔን ጥያቄ እኔ ብጠይቅ የኔን ጥያቄ ወስደህ አንተ ብትጠይቀው እኔ ከምን አንፃር ጥያቄውን እንዳመጣሁት ላትረዳው ትችላለህ። ኦኬ አንድ ስቴፕ ሊመስልህ ይችላል ጥያቄው። እኔ አሁን 10 ስቴፕ ሊኖረው ይችላል የምጠይቀው ጥያቄ። እንደዛ ከሆነ እንዴት እንደዚህ ይሆናል፣ እንደዚህ ከሆነ እንዴት እንደዛ ይሆናል ብዬ የምቀጣጥለው ነገር ይኖራል። ለምን የራሴ የግል ጥያቄ ስለሆነ ማለት ነው። አንተ ጋር ሲደርስ ግን አንዱን ፓርት ብቻ የምትይዘውና ልክ የሆነ ነገር ሲናገሩ በቃ ተመለሰ ብለህ ትወስደዋለህ። ከዛ እንደገና እኔ ጋር መጣ ያንን ስትመልሰው እሺ ይህንንስ እንዴት ታየዋለህ ብዬ ደግሞ ሌላኛውን አንግል ሳሳይ እንደገና ልጠይቅ መሄድ ማለት ነው። እንደዛ ሳይሆን ሁሉም ሰው የነፍሱ የሆኑ የራሱ የሆኑ ጥያቄዎች አሉት። እነዛን ጥያቄዎች ያነሳል፣ መልሶችን ይፈልጋል፣ መጨረሻም የሚያዋጣውን መስመር ይይዛል። የሚያዋጣውን ማለት ምን ማለት ነው? ፈጣሪ ቢጠይቀኝ በትክክል መመለስ የምችለው ነገር ነው ብሎ የሚያስበው ምክንያት አለኝ ምክንያታዊ ነኝ ብሎ የሚያስበው ነገር ማለት ነው። ሶ ናቲሻ የምትለው ሐሳብ ካለ አውራና ከዛ ኢንሻአላህ ወደ ወገኖቻችን ወይ እንሄዳለን። እሺ ላይ ካለ የጠፋሁበት የሆነ ዋናው ምክንያት ምን እንደማደርግ ግራ ገባኝ። በቃ ለዛ ነው ውስጤ ሰላም አጣ። ለዛው ነው በቃ ብተው ይሻላል ምናምን ብዬ ተውኩት። ግን ውስጤ አልተዋለኝ መልሶ ለዛው ምን እንደማደርግ ግራ ገባኝ። ለሊት 9 ሰዓት ትነሳና እያልኩ እንትን አለ እውቀት ነው። አላህ Subhanahu Wa Ta'ala አደምን ከፈጠረው በኋላ ከመላእክት በላይ እንደሆነ ስልጣኑን የገለጸለት በምንድነው? ስሞችን በማስተማር ነው። አላህም ለአደም ስሞችን አስተማረው። ከዛ ተጠሪዎቹን ባቀረበና ስሞቻቸውን ንገሩኝ ባላቸው ጊዜ ማለት ነው መላእክቶችን እነሱ ምን ብለው ነው የመለሱ? እኛ እናውቅም አንተ ካሳወከን ውጭ ምናውቀው ነገር የለም ይላሉ። በዛ ሰዓት ግን አደም አለይሂ ሰላም እነዛን ስሞች መለሰ። ስለዚህ ከነሱ በላይ የሆነ ደረጃውን አቀረበና ለሱ እንዲታዘዙ ወይም ደግሞ የአክብሮት ስግደት እንዲሰግዱለት አዘዛቸው ማለት ነው። ይሄ ምንድነው የሚያሳየው? የሰው ልጅ እውነታውን ሊያገኘው የሚችለው በእውቀት ብቻ ነው። በእውቀት ብቻ ነው። ብቸኛው ፍጡር ነው በጽሁፍ ለትውልድ የሚያስተላልፍ ታሪኩንም የደረሰበትንም እውቀት ምናምን በጽሁፍ የሚያስተላልፍ ፍጡር የሰው ልጅ ነው። ስለዚህ የሆነ ስፒሪቹዋል የሆኑ ጎኖች አሉት ላይክ ሜዲቴትም በለው ተሰውፍም በለው ምናምን እንደዚህ አይነት ሂደቶች አሉ የግድ መጸለይ ምናምን የምትገባባቸው ማለት ነው። ግን ያ ደግሞ ከአእምሮህ ጋር የሚሄድ አይነት መንገድ የሆነ ክሊር የሆነ ነገር ማግኘት አለ። ያንን የምታገኘው በምን መንገድ ነው? ላይክ በተፈጥሮህ ነው። ተፈጥሮህ ምንድነው? እውቀት ነው። እቺ ትንሿ አእምሮ ነች። ባይ ዘ ዌይ አንዲት ምን ልበላችሁ አንዲት ካርቶን መሙላት የማትችል እቺ ትንሿ ሳይዝ በዛ ቢባል 60 ምናምን 50 ምናምን ሴንቲሜትር ልትሆን የምትችለው ማለት ነው። እዚህ ውስጥ ያለችው ትንሿ አንጎል እሷ ነች እንግዲህ ጨረቃ ድረስ ያለ ማርስን ሁሉ እስከ ማጥናት የደረሰው። ይሄ የሚያሳየን ነገር ምንድነው? አላህ Subhanahu Wa Ta'ala እኛን ሲፈጥረን በእውቀት ነው ያላቀን።
ኦኬ ተጠሪዎቹን ንገሯቸው ማለት አሁን የሆነ እውቀት የምትለው ነገር የትኛውንም ብትጠራ ስም ነው። ከስም የተለየ ነገር ባዮሎጂ፣ ፊዚክስ ብትል ምን ብትል ኳንተም መካኒክስ እንደዚህ እያልክ ብዘባርቅ ስሞችን ነው እየጠራህ ያለው። እና አደምም የተማረው ይሄንን ነው። ስለዚህ አንተ የፈጠረህን አምላክ ልታገኘው የምትችለው ሰላምን ልታገኘው የምትችለው ብቸኛው መንገድ ምንድነው? እሱ በፈጠረህ መንገድ ላይ እሱን ስትፈልገው ነው። አንደኛ አላህ Subhanahu Wa Ta'ala ወይም አምላካችን ከኛ ርቆ ያለ አምላክ አይደለም። ላይክ አንተ የሚጠበቅብህ እሱን ማስታወስ ነው እንጂ እሱን መፈለግ አይደለም። የምትፈልገው አብሮ የሌለን ነገር ነው። አላህ Subhanahu Wa Ta'ala ግን አስታውሱኝ አስታውሳቸዋለሁ ነው የሚል። ስታስታውሰው ነው የምታገኘው። ማስታወስ ነው፣ ሪመምበር ነው። እኛ ለዛ ነው ወደ እስልምና የሆነ ሰው ሲገባ ተመለሰ ነው የምንለው። የሆነ አዲስ ነገር ተቀበለ ምናምን አይደለም። ወደ ራሱ ወደ ኔቸሩ ነው የተመለሰው፣ ወደ ማንነቱ ነው የተመለሰው። ረስቶት የነበረውን ነገር ያቺ ከሊማ አው አንተ አምላካችን ነህ ብሎ መስክሮ የነበረው በነፍስ ደረጃ ሱረቱል በቀራ ላይ እንዳለው ረስቶት የነበረውን ነገር ነው የሚያስታውሰው። ተመላሽ ነው የምንላቸው። ለምን? አምላክህን ረስተሃል፣ አምላክህን ዘንግተሃል። አምላክህ ደግሞ ኔቸርህን በግልጽ አሳይተዋል እንዴት ልታውቀው እንደምትችል። ለዛ ደግሞ ኤቪደንሶችን አስቀምጦልሃል። ስለዚህ ያንን አምላክ ምን ማድረግ ነው? ማስታወስ ነው። ስታስታውሰው ኮምፕሊትሊ ከአንተ ርቆ እንዳልሆነና አብሮህ እንዳለ ነገር ግን እንደተዘናጋህበት አንተ ተዘናግተህ እንደሆነ ብቻ ትረዳለህ ማለት ነው። ገባ? ስለዚህ አሁን ምን መሰለ የምታደርገው? አንደኛ ኔቸርህን መረዳት። ይሄ ስለ ሃይማኖት ስትፈልግ እንትንና አለማስ ይሄ የሆነ አለ በራሪ ሰው ማየት ላይክ የሆነ የሚታዩ ተአምራቶች አሉ፣ ፈውስ ምናምን እንደዚህ። ይሄኛ ኔቸር አይደለም። ለዛ ነው አሁን እንደ ባይብልም ሐሳቡን ስታነሳው ኢየሱስ ክርስቶስም ምን ነበር የሚለው? ምንና መንዝራ ትውልድ ተአምርን ይሻል ምናምን ብሎ የሚናገረው ፓርት አለ። ተአምርን የሚሹ ሰዎች በቃ ኦሬዲ ኖርማል አይነት ገለጻ አልገለጸላቸውም። ሁሌም ከሃዲያን ነው ተአምር የሚሹ ባይዘው ተአምርን የሚፈልጉ። ተአምርን መፈለግ ብቻ አይደለም። ለምሳሌ ነቢያችንን ሰለላሁ ዐለይሂ ወሰለም ተአምር ጠይቀው ያውቃሉ አይደል? የጨረቃ መከፈልም ምናምን። ከዛ ያ ተአምር ሲከናወንላቸው ደግሞ በሁሉም በኩል ብትሄድ አያምኑም። የሙሳ ጠንቋዮች ናቸው አምነው የምናያቸው። ተአምሩን የፈለገው ፈርዖን ግን ሲያምን አናገኘውም። ስለዚህ መልልህ ነው አምላክን ሰርች ስታደርግ ምናምን በታሪክ ላይ መቆም የለብህም። አንደኛ። ሁለተኛ ተአምራት ምናምን ይሄ ሁሉም ከጅኒ ማስወጣት ብትል ሂንዱይዝም ላይ ያለ እና ቡዲስት ላይ ያለ በአምላክ መኖር አያምኑም ቡዲስቶች። እነሱ ሁሉ ስፒሪቹዋል በሽታ ብለው ያንተን መልቲ ፐርሰናሊቲ ወይም ሌላ ማንነት ተብሎ የሚታሰበው ነገር የሚያስወጡልህ ሰው ናቸው። ስለዚህ አጋንንትን አስወጣ አላስወጣ አይደለም ኬዙ። በእውቀት ፈልገው በእውቀት ታገኘዋለህ። ኔቸርህ እንደዛ ስለሆነ ታስታውሰዋለህ ማለት ነው። አብርሃምን ጀምረህ ብታይ ሁሉም ባይዘው ሁሉም የሚያገኙት ተፈጥሮን በማስተንተን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢቅራ አንብብ ሲባሉ የተጻፈ ነገር ተሰጠው አይደለም። ቀጥሎ ምንድነው ያለ? ኢቅራ ቢስሚ ረቢከ ለዚ ኸለቅ ነው። ያ በፈጠረ ጌታ ስም አንብብ ነው። ምንን የፈጠረ? ኸለቀል ኢንሳነ ሚን አለቅ። ሰውን አለቅት ከሚመስል ነገር የፈጠረውን ጌታህን በሱ ስም አንብብ ነው። ስለዚህ የምታነበው ኔቸርንና ክሬተርንና ክሬቸርን ነው ማለት ነው። ተፈጥሮንና ፈጣሪውን ነው የምታነበው። የምታስተውለው ያንን ነው። አብርሃም ያስተዋለው ያንን ነው። ነቢያችን ሰለላሁ ዐለይሂ ወሰለም የታዘዙት ያንን እንዲያደርጉ ነው። እና በዚህ መንገድ ወሰደው ላለው ናቲሻ አትጣጣበቀለ ጎበስ። ስለዚህ አላህ ነው የምታመልኪው ካለ ሚስት የሚፈልገው ነው፣ ሚስት ያጣው ነው። ስለዚህ ከእስልምና ውጭ ይፈልጋል የሚለው አንብቢው። ተዋህዶ ሰምተናል። እሱን ነው ማሰማት የፈለከው? ይሄ ምን ይባላል መሰለ? ይሄ ባህል ነው። አሁን በባህል ደረጃ ይመጣና ከዛ በኋላ የተባለውን ነገር ዝም ብሎ ይዞ መሄድ አይነት ባህል ማለት ነው። እምነት ባህል አይደለም። እምነት ዘር አይደለም። የሆነ አማራ ቤተሰብ ስላሉኝ አማራውኝ ነው መቀጠል እንደሚባለው ነገር አይደለም። ሃይማኖት ማለት ነፍስን ማዳን ነው። ቁ አንፉሰኩም ወአህሊኩም ናራ ነው። መጀመሪያ ነፍሶቻችሁን ከእሳት አውጡ ነው የተባለው። ከዛ በኋላ ነው ወደ ቤተሰብ የሚሄደው። ከነፍስ ነው የሚጀምረው። ስለዚህ ሁሉም ነፍስ ጋር የተገናኘ ነው እንጂ ባህል አይደለም። ላይክ አይዲዮሎጂ ነው። ትክክለኛው የሆነ አመለካከት አምላክ ለኛ የገለጠልን የትኛው ነው የሚለው ነው እንጂ ከገሌ ስለተወለድኩ
የገሌ እምነት ነው የገሌ ባህል ነው ትክክል የሚለው አይደለም። ለማንኛውም ናቲ ሀሳብ ካለ እንትን እንበልና ሚኪ ሚዩት አንስቷል። ሚኪን እንተዋወቀዋለን። እሺ በቃ አይ ቲንክ እስከ መግሪብ ትቆያለህ መሰለኝ አይደል? ወይ በስልክ እመጣለሁ አለ ቆያለሁ ኢንሻአላህ ብያለሁ። እንግዲህ አስቤያለሁ። እሺ በዛኛው አካውንት ተመለስና እሺ ለማንኛውም ረመዳን ሙባረክ። ቴንክ ዩ ሀቢቢ እናመሰግናለን። ዱአ አድርጉለት እስኪ ናዲሻን ዱአ አድርጉለት። አክሰንቱ ራሱ ጸደይ የሆነ ነው። እሺ በነገራችን ላይ ኢብራሂም ቤት ድሮ ነው ማውቀው። በጣም ምርጥ እንደውም እኔ ሙስሊም ይመስለኝ ነበር ጸባዩ ምኑ ማለት ነው። እና ረመዳን ነው። አላህ ቀኑን መንገድ ይምራ፣ ልብን አላህ ያስፋልህ፣ አላህ ያስደስት ነው በቃ። መርሃባ። እሺ ሚኪ እንዴት ነህ? አለው ይሰማል? አዎ ትሰማለህ። ሰላም ነው? እግዚአብሔር ይመስገን ሰላም ነው አልহামዱሊላህ። ከየት ቤተ እምነት ነህ ሚኪሻ? እኔ ፕሮቴስታንት ነኝ። እሺ ምን እንታዘዝ? ስለምን አይነት ነገር ነው ማውራት የፈለከው? አንዱ ላይቭ እያየው እዚህ ውስጥ ገባውና ትንሽ ለማንበብ በጣም ብዙ ጊዜ ሞክሬ ነበር። ትንሽ በአንዳንድ ምክንያቶች አቁሜ ነው እና ትንሽ ያው የመርሳት ነገር እንትን ብሎኝ ነው እንጂ ሁለቱም አጋጣሚ ለማንበብ ሞክሬያለሁና በትንሹም በጣም በጥቂቱ አንድ ለገጽ እንቁላል ቀስ በቀስ በእግሩ ሄዳል አይደል? ትክክል ነው ትክክል። ሁሉም ከአንድ ገጽ ነው የሚጀምረው። አንድን ገጽ ዘሎ አይደለም የሚሄደው። ሁሉም ከአንድ ገጽ ነው የሚጀምረው። እሺ እና ትንሽ አንዳንድ ግልጽ እንዲሆኑልኝ አንድ ሁለት በተቻለም 3 ጥያቄ ቀለል ያሉ ጥያቄዎች ብቻ መስማት ብቻ ስለምፈልግ ማለት ነው። እና ለምሳሌ ከኢየሱስ ክርስቶስና ነብዩ መሐመድን ሳይሆን ጳውሎስና ለምሳሌ ነብዩ መሐመድ የሆነ ትንሽ እንትን ይላቸዋል አጀማመራቸው። ለምሳሌ መጽሐፍ ቅዱስ ላይ ሳውል ወይም ጳውሎስ የተባለው ሳውል በደማስቆ መንገድ ላይ ሄደ ኢየሱስ ክርስቶስ እንደተገለጠለት ይናገራል። ከዛ በኋላ ደግሞ ከብዙ ዘመናት በኋላ ደግሞ ያው ነብዩ መሐመድ ደግሞ ጅብሪል እንደተገለጠለት ይናገራል። እና ጳውሎስን ያልተቀበላችሁበት መሐመድን የተቀበልክበት አንዱ ሪዝን ወይም ደግሞ 2-3 ካለህ ሪዝኑን ሁለቱን አንሳልኝና የሱን የተቀበልክበትን የጳውሎስ ደግሞ መገለጡን ውሸት ነው ብለ ያልክበትን ሐሳብ ስጠኝና በሱ ሐሳብ ላይ እንድትሰጠኝ እንፈልጋለሁ በመጀመሪያ። ከዛ ወደ ቀጣይ ደግሞ ሐሳብ እንቀጥላለን። እሺ በመጀመሪያ ደረጃ የጳውሎስን መገለጥ ውሸት ያልክበትን ስላልከኝ እኔ ጳውሎስን መገለጥ ውሸት ነው አላልኩም ብዬም አላቅም። መጽሐፍ ቅዱስ ላይ ስለተወራው ጳውሎስ ስለሚባለው አካል ከሆነ ያወራኸኝ ያለው ማለት ነው። እንዳላምናቸው የሚያደርጉ ብዙ ነገሮች አሉ። ግን እኔ ምን አይነት ነገር አለ መሰለህ፣ ጳውሎስ የተነገረለትን የተጻፈው የተቀመጠውን አይነት ሰው ላይሆንም ይችላል ብዬ ስለማምን ፐርሰናል አድርጌ ስለ አንድ አካል አላወራም። በተለይ በዛ ዘመን ስላልነበርኩት ስለማላቀው ሰው ማለት ነው። እንደዛ አላወራም። ለምን ግልጽ ያሉ ነገራቶችን እናገኛለን የሚል እምነት ስለሌለኝ ማለት ነው። ለምሳሌ ምን ለማለት ፈልጌ መሰለ፣ ጳውሎስ ካስተማራቸው ትምህርቶች ውስጥ ብዙ ቆንጆ ትምህርቶች አሉት እና ደግሞ ቆንጆ ያልሆኑም ላይክ ህጋቱን የቀየረበትም ምናምንም አለ። ያንን ራሱ ጳውሎስ ነው ወይ ላይክ ህግ ተፈጽሟል ህግ አልቋል ያለው ወይስ ሌላ አካል ነው? በጳውሎስ ስም ላይክ በጳውሎስ ስም የተጻፈ ነገር ነው ወይ የሚለው ነገር ላይ እኔ እንትን ብዬ ማውራት ስለማልችል ስለዚህ ጳውሎስ የሚለውን ስያሜ ልተውልህና ላሳልፈውና ግን እዛ ጋር የተቀመጠው ካራክተር ላይ ወይም እዛ መጽሐፍ ላይ ስላለ ካራክተር እናወራ። የመጀመሪያው ምንድነው የነቢያችን ሰለላሁ ዐለይሂ ወሰለም ባክግራውንድ ህይወትና ጳውሎስ ተብሎ ሳኦል በሚባለው ስያሜው በኩል የነበረው ሰውዬ ባክግራውንድ ህይወታቸውን ማየት ይችላል።
ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ማለት ነው አስካሪ መጠጥን ጠጥተው ማያውቁ፣ ለጣዖት የታረደ ነገር ተመግበው ማያውቁ፣ የጣዖት አምልኮ ላይ ተሳትፎ የሌላቸው፣ በጭፈራ በእንደዚህ አይነት ነገራቶች ላይ ሰው በመግደልም ይሁን በተለያዩ እንትኖች ላይ ተሳትፎ ያልነበራቸው ሰው ናቸው እስከ 40 ዓመታቸው ድረስ ማለት ነው። የትኛውም አሳዲቅ አልአሚን ተብለው ይጠሩ የነበሩ ናቸው። አሳዲቅ ማለት እውነተኛው ማለት ነው። አልአሚን ማለት ደግሞ ታማኙ ማለት ነው። ስለዚህ ሁለቱም በመጀመሪያ አሁን ማነጻጸሩ ራሱ ለኔ ኖርማል ነው ብዬ አላስብም። ለምን ብትለኝ ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ጀምሮ ስለዛ ማህበረሰብ ማለት ነው እሳቸውም ከተወለዱ በኋላ የልጅነት ጊዜያቸው፣ የወጣትነት ጊዜያቸው፣ የእርጅና ጊዜያቸው በነብይነትና ከነብይነት በፊት የነበረ ማለት ነው። ይሄ ሁሉ ኮቲ በኮቲ ሊባል በሚችል ደረጃ የተጻፈ ነው። ጳውሎስ ብትለኝ እኔ ስለ ጳውሎስ ባክግራውንድ አላቅም ነው ምልህ የሆነ ትንሽ ተቀንጭቦ ከተጻፈው ነገር ውጭ ማለት ነው። ስለዚህ የሆነን አካል የምታነጻጽረው በምን መንገድ ነው ስትል አንደኛ ሙሉ ስቶሪውና ሙሉ የሰውየውን ሂስትሪ አውቀዋለሁ ወይ፣ የሰውየውን ታሪክ አውቀዋለሁ ወይ? ማላውቀው ከሆነ በድፍረት ላወራ አልችልም። አይደለም ጳውሎስና ነቢያችንን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ሰለላሁ ዐለይሂ ወሰለምንና ኢየሱስ ክርስቶስን እንኳን ማወዳደር አልችልም። ለምን? የኢየሱስ ክርስቶስ የ3 ዓመት ትምህርቱ ነው ያለ፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የ63 ዓመት ህይወታቸው ነው ተጽፎ ያለው። የሆነ ነገር ለማወዳደር ቢያንስ ማች የሚያደርግ ነገር ሊኖር ይገባል ከሚለው አንፃር ማለት ነው። ስለዚህ አላህ ወይም አምላክ ሲመርጥ ማህበረሰቡ እንዲቀበለው፣ ህብረተሰቦቹ እንዲቀበሉት፣ እዛ ያለው ህዝብ እንዲቀበለው በህዝቡ ደረጃ ክብር ያለውን ሰላማዊ የሚባለውን እውነተኛ ታማኝ የሚባለውን የዛ አይነት ካራክተር ያለውን ሰው ነው ሊመርጥ የሚችለው። ካልሆነ እኮ አትቀበሉኝ ማለት ነው። ገባ? አሁን ለምሳሌ ዝሙተኛ የሆነ ሰው ወይ መጠጥ በጣም አስካሪ መጠጥ የሚጠጣን ሰው አምላክ ነብይ አድርጎ የሚያስነሳው ከሆነ ኖ ይሄ እንዴት ነው ነብይ ሊሆን የሚችለው? እኔ እንኳን ማልሰራውን ስራ እኮ እሱ ሲሰራ ነበር ብሎ አንድ ሰው ቢቃወም መብቱ ነው ያ ሰው። አምላክ ምንድነው ላይክ ሊቀበሉት የሚችሉትን ሰው አላስነሳም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ግን ስትመጣ ተቃውሟቸውና ችግራቸው የነበረው አንድ አምላክ የሚለው ላይ ብቻ ነው፣ ሙሉ ማህበረሰቡ ማለት ነው። በሳቸው ባህሪ ላይ አንድም ችግር አልነበረባቸውም። በአስተምሮታቸው ላይ ሁሉንም ይቀበሉ ነበረ እነሱ ማለት ነው። ኢቭን ያላመነባቸው አጎታቸው እንኳን ምን እያለ ነበር የሚጣራው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው ነብዩ ባይለውም መሐመድ የሚነግራችሁን ነገር ስሙ፣ ትጠቀሙበታላችሁ፣ ትለወጡበታላችሁ ነው። በቃ ጦርነት አትማዘዙ፣ የሚነግራችሁን ነገር ቢያንስ ስሙት ነው። መጥፎ ነገር አይደለም እያወራ ያለው ነው። ከዚህ በፊትም በውሸት አታውቁትም ነው፣ በመጥፎ ስራ አታውቁትም ነው። ወደ መጽሐፍ ቅዱስ ላይ ወዳለው ጳውሎስ ወደሚባለው ካራክተር ስንመጣ ግን ላይክ ሳኦል የሚባል ደረጃ ላይ በነበረ ሰዓት አማኞችን አሳዳጅ የነበረ ምናምን ብዙ መጥፎ ባህሪዎች ያሉት ነው። ዲቴል መዘርዘር ስላልፈለኩ ነው። ኦሬዲ ባይብል ጋር ያለውን ስለምታውቀው እዚህ ጋር የጥላቻ ንግግር ሊመስልም ስለሚችል ዲቴል መግባት አልፈልግም፣ ግን ይገባል ብዬ ነው አንተ ከሚነሳው አንፃር። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው መላእክትን ያዩ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃባዎች ምስክርነት አለ። አየው ብለው የሚመሰክሩ ማለት ነው። አየው ብለው የሚመሰክሩ ምስክርነቶች አሉ። ከነቢያችን ሰለላሁ ዐለይሂ ወሰለም ውጭ ግን ኢየሱስም ጳውሎስም ማንኛውም አካል ብታነሳ አየው ብለው የሚመሰክሩ ምስክሮች የላቸውም። እኔ መላእክን ከገሌ ጋር አየው ብሎ የሚመሰክር የለም። ጳውሎስን ስትወስድ ተራኪው ራሱ ጳውሎስ ነው አንደኛ። ሁለተኛ ያየው ኢየሱስ ተገለጠልኝ ብሎ ያወራው ራሱ ጳውሎስ ነው። ሶስተኛ ከሐዋርያት ጋር ከነ ጴጥሮስ ጋር በግርዘትና ምናምን በሚል ችግር የነበረባቸው ነው። በአራተኛ ደረጃ ላይ ብዙ እንትኖችን ማንሳት ይችላል። ላይክ ከሐዋርያቶች ጋር የነበረውን ነገር የሐዋርያ ስራ ላይ የሚጎስማቸው አንዳንድ ፓርቶችን ጨምሮ ማለት ነው ጳውሎስ። ስለዚህ እንዴት ነው እኔ ላምነው የምችለው? ይሄ ሰውዬ መጣ፣ እሺ የሆነ አካል ይሄ ሰውዬ የሚለው የሆነ አካል መጣ ተገልጦልኛል አለኝ፣ ምን ማስረጃ አለ ነው ምለው? ሌላ ምንም ምለው ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም መጡ ተገልጦልኛል አሉ፣ ምን ማስረጃ አለ ነው? ሌላ ምን እንላለን? ስለዚህ ማስረጃ ያለው ሰው አሁን ካቀረብኩልህ በተጨማሪ ብዙ ነገር ማንሳት እንችላለን። ግን እንዳልኩ አይደለም ጳውሎስን ይቅርና የትኛው መጽሐፍ ቅዱስ ላይ ያለን ነብይ አንስተህ
መስፈርት ብናወጣ ማለት ነው ወጣ ያለ መስፈርት ብናወጣ ላይክ የነቢያት መስፈርት ብለህ የሆነ መስፈርት ብታወጣ አንተ ያንን መስፈርት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ ማሟላት የሚችል ነብይ አለ ብዬ አላምንም። ከፈለክ በዚህ ዙሪያ ላይ ማውራት መቀጠል ይችላልና ሶሪ ስላረዘምኩብህ። አይ ችግር የለውም። አሪፍ ሀሳብ ነው ያነሳው። ትንሽ ዲፕ በነብዩ መሐመድ ላይ ያለ ብዙ ነገሮች እንዳሉ ባቅም ግን በራሴ ስላላነበብኩት ያው ማንሳት ጥሩ አይደለም። ግን በባይብል ላይ ደግሞ ስትመጣ ጳውሎስ ለምሳሌ እያሳደደ የነበረው ሰውን ሊትራሊ እነሱን ለመግደል ወይም አታክ ለማድረግ ሳይሆን ሃይማኖተኛና ይሄ የአይሁድ እምነት በጣም አጥብቆ ስለሚቀበል ያንን ህግ ደግሞ እነሱ እየተላለፉ ስለሆነ ኢየሱስ ክርስቶስ ጌታ ነው እያሉ ስላለ እሱ ያንን በቀናት የተነሳ ወይም ደግሞ ሃይማኖቱ ምን ያህል እንትን እንዳለ ስላለበት ነው ያለው ፍቅር የተነሳ ነው እንደዛ ሊያደርግ የቻለው አንደኛ ነገር እንጂ ነፍሰ ገዳይ ሆኖ አይደለም። ህጉን ለመፈጸም በጣም የሚጥር ሰው ነው እሱ ማለት እና ደግሞ ይበልጥ ደግሞ ለህጉ ቀረብ ያለ ሰው ጳውሎስ ነው ብዬ ነው ማስበው። ምክንያቱም እሱ የቢንያም ነገር ነው። ነብዩ መሐመድ እንግዲህ እስራኤላዊም አይደለም። እናም የተማረውም በአይሁዶች ስር ነው። አስርቱም ትእዛዛትን ብትል ምን ብትልም ለአይሁዶች የተሰጠ ነው። ህጉን ራሱ እንዲጠብቁ የተሰጠው ለማን ነው? ለእስራኤላውያን ነው። በብሉይ ኪዳን ላይም ብትሄድ ይበልጥ ግን የሚቀርበው ማን ነው? ጳውሎስ ነው። የተማረውም በገማሊያን እግር ስር ሆኖ ነው። እንግዲህ ያ ሰው እንግዲህ ስኮላር የሆነ ሰው ነው በዛን ጊዜ። ይህ ሰው ምንድነው ከዚህ ወደ ጸጋ ወደሚባለው አስተሳሰብ እንዲመጣ ያደረገው ምንድነው? ስለዚህ የሆነ የተለወጠ ነገር ስላለ ነው። ከገዳይነት ወደ መልካምነት እንዲመጣ ያደረገው ስለዚህ የሆነ አሪፍ የሆነ ለውጥ ስላለ ነው በላይፍ ውስጥ ወይም በህይወት ውስጥ ያ ነገር እንትን ያለለት። ከዚህ በኋላም ሰው ገሎ ቢሆን ኖሮ ከዚህ በኋላም አጥፉ ቢል ኖሮ ከዚህ በኋላ እንትኖችን ግደሉ ቢል ኖሮ ኦፍ ኮርስ እዚህ ጋር ጥርጥር ይኖራል። መልካም የሆነ መንፈስን ያጋጠመው ወይስ መጥፎ የሆነ መንፈስን ያጋጠመው ወይም ደግሞ ስፒሪት ነው ያየው ሪቪል የተደረገ ያለለት ማለት ነው። ስለዚህ ይሄ ያስጠይቃል አንደኛ ነገር ከዛ አንፃር ነው ሐሳቤ። እና ለምሳሌ ጳውሎስም ተናጋሪውም ጸሐፊውም እሱ ነው ብለህ ነበረ። ባይዜ ገላትያ ላይ ሲናገር ግን የተሰጠው ማለት የተቀበለው እንትን ትምህርት እኔ ከማንም አልተቀበልኩትም ይላቸዋል። ከሰው አይደለም የተቀበልኩት ከክርስቶስ ነው ይልና እንደው ምናልባት ይሄ እንትኔ ትክክል እንዳልሆነ ተሰምቶት ሐዋርያቱን እንደጠየቀና ከነሱ ጋር ተስማምቶ እንደቀጠለ እንደውም ይልቁን ጴጥሮስን እንደተቆጣው ምክንያቱም አይሁድና አሕዛብ መገናኘት ስለማይችል አንድ ላይ ቁጭ ብሎ መብላት ስለማይችል ትንሽ ፈለገ። ጴጥሮስ ፈራ፣ አይሁድነቱ ትንሽ ተሰማው። የዛን ሰዓት ነው የተናገረው እንጂ የሌላ ጥል ኖሯቸው አይደለም። ኬፋ የሚባለው ማለት ጴጥሮስን እና እንደዛ ነው ሐሳቡ ማለት ትንሽ ሚኪሻ ትክክል ጥሩ አደረክ። እንዲህ እናድርግ አሁን ጳውሎስ ላይ ላይክ ጳውሎስ ከመጣ በኋላ ምን ተቀየረ በክርስትናው ኢየሱስ ክርስቶስ ያላስተማራቸው ምናምን በሚለው ሌላ ሰው ጋር ሜቢ ትቀጥላለህ። የጳውሎስ ራሱ ዘሩ ጋር በተገናኘ ምንድነው ያልከው? ሌዊ ነው የቢንያም ዘር ነው ያልከው? የማን ዘር ነበር? የቢንያም ዘር። የቢንያም ዘር ምናምን ብለህ ነበር ነው ቢንያም ነገድ። እሱ ጋር በተገናኘ ችግር የለውም። ስለ ጳውሎስ በቃ ዲቴል ጳውሎስ ጋር በተገናኘ ማውራት ትችላለህ። ከማን ጃ ምናልባት ማውራት የሚፈልግ ከሆነ ጃ ሰላም አለይኩም የሚመቸው ከሆነ ታወራለህ። እኔ ጋር ግን እሱ አይደለም ችግር የለውም። እንዲሁ ሐሳቤን ለመግለጽ ነው እንጂ ገብቶኛል። ለምን መሰለህ እኔ ብዙ ወንድሞች አሉ ንጽጽር ላይ የሚሰሩ ማለት ነው። እዚህም ያሉ ብዙ ወንድሞች አሉና እነዚህ ወንድሞች ጋር እንደዚህ አይነት ሐሳቦችን ማንሳት ትችላለህ፣ ማውራት ትችላለህ ምናምን። እኔ ማውራቸው ቶፒኮች ላይ ኔጌቲቭ ነገሮች ይበዛበታል ብዬ ካሰብኩ ነው ያላወራም፣ አቋርጠዋለሁ፣ ተወዋለሁ ጥቅሙ ስለማይታየኝ። አንተ ካነሳኸው ፖይንት ግን ጥቅሙን በደንብ ማየው ምንድነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጋር ብቻ ላይ ቆመን ብናወራ ለአንተም የተሻለ ነው ብዬ አስባለሁ። ላይክ እኔም ጃምፕ እንዳልልብህ ወይም ደግሞ ሌላ ኔጌቲቭ ነገሮችን እንዳላበዛና እንዳልናገር ስለማልፈልገው በዚህ ሰዓት
ነቢያችን ሰለላሁ ዐለይሂ ወሰለም ጋር በተገናኘ ግን ያነጻጸርክበት መስመር አለና እስኪ ካነሳቸው ሐሳቦች ውስጥ አንዷን ብቻ ልጥቀስ። ለምሳሌ ጳውሎስ እስራኤላዊ ነው የሚል ሐሳብ አንስታ በመጀመሪያ ጳውሎስ እስራኤላዊ ነው። ስለዚህ እስራኤላዊ መሆኑ ከእስማኤላዊ ይበልጣል አይነት ሐሳብ ነው መጀመሪያ ያነሳው። እንደ ተቀባይነት እንኳን ሊኖረው ይችላል ነው። ይሄ ሐሳብ ራሱን ችሎ ትክክል ነው ብለህ ታስባለህ? እስኪ ቃል በቃል እናድርገውና እስራኤላዊ ነው በሚለው ልቀበልህ፣ ላይክ የቢንያም ዘር ነው የሚለውን እሱን ልቀበልህና ይሄ እንደ ሪዝን መነሳት ይችላል። ላይክ ጳውሎስ እስራኤላዊ ነው ወይም የቢንያም ዘር ነው፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን እስማኤላዊ አይደሉም፣ እስማኤላዊ ናቸው። ስለዚህ ከእስማኤላዊው እስራኤላዊ ይበልጣል ወይም ደግሞ ስለሆነ የሆነች መስፈርት አሟልቷል አይነት ነገር ነው ያነሳኸውና እሱ ሪዝን መሆን ይችላል ወይ ከሚለውን ጀምር። ሚኪ አለ? ተቋረጥኩ እንዴ ሰዎች? ኦኬ እሺ፣ ነገር እንዳላቸው በእንደና የዛን ይሰማል አይደል? ለምናገረው ኔትወርክ ትንሽ አሁን ገና መጣ ወደኔ። ይሰማል? አሁን ገና ተሰማኝ። ይሰማል? ኦኬ፣ አይሰማም መሰለኝ። ወጣ ግባ ወይ ሚኪ? ሚኪ ወጣ ግባ። እሺ፣ ይሰማል? ይሰማሃል? እኔ የማወራው ያንተ እየተሰማን ነው። እሺ ሚኪ ካለ እየሰማኸኝ ከሆነ ከታች ሪኩዌስት ላክ። እሺ እየሰማኸኝ ከሆነ ሪኩዌስት ላክ፣ ሚኪ ማለት ነው። እሺ ሰላም አለይኩም ብዬ ተቋረጠብና እንዴት ነው አንቱ ሰው? አለን አልሐምዱሊላህ ሰላም አለው። ለፒስ ነው። ጳውሎስ እኮ ስለምትወደው ከአንተ ጋር ያወራው ብዬ ነው የጳውሎስን ጉዳይ። አይሻልም? ይሻላል። እኔ ብዙም ግን ቅድም ካልከው እኔም እያሰብኩት ከዛሬ አስቤው ያልነበረው ነገር ዛሬ እያሰብኩት የነበረው የምርም ግን እኮ ጳውሎስም ላይ ጽፎ ይችላል። አንዳንዶቹን ጽሁፎች ስታያቸው በስሙም ተጽፎበት ሊሆን ይችላል፣ እየተቀጠፈበት ሊሆንም ይችላል። እሱን ነው የምልህ። አሁን በእስልምና ምን አይነት ነገር አለ መሰለህ? ለምሳሌ የሆነ አካል ነብይ ነው ስንባል ከኢሳ አለይሂ ሰላም በፊት የነበረ ሰው ከሆነ ነብይ ነው የተባለው ነውም አይደለምም አንልም። ለምን ሲባል ግልጽ የሆነ ማስረጃ ስላልመጣ ማለት ነው። ነብይ ነው የሚለው ኮንሴፕት ላይ በተመለከተ ከኢሳ በኋላ ከሆነ ነብይ ብሎ የሚነሳው ከኢሳ በኋላ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ከኢሳና በሳቸው መካከል ምንም አይነት ነብይ እንዳልተነሳ ስለተናገሩ ውድቅ ማድረግ እንችላለን። ግን ምንድነው ትልቁ ነገር ጳውሎስ ሲባል እንደ ጻድቅና ትክክለኛ መምህር ተደርጎ ነው የሚነሳው። አሁን ስለ ጳውሎስ እኔ በትክክል ተላልፏል የሱ ትምህርት ብዬም አላምንም፣ ሊሆንም ላይሆንም ይችላል የሚል እምነት ነው ያለኝ። ስለዚህ ፐርሰናል አድርጌ ይሄ ሰውዬ ክፉ ሰው ነው ወይ ተሳስቷል ምናምን ማለቱ እኔ ፍላጎቱ የለኝም። ግን እዛ በተቀመጠው ካራክተር ላይ አላወራ እችላለሁ። ላይክ እዛ መጽሐፉ ላይ ባይብሉ ላይ ባለው ማለት ነው እነሱ በሰጡት ሐሳብ ላይ ትክክለኛ ሐሳብ አይደለም በሚለው ልክ እንደ ስለ ሉጥ ኑህ አለይሂ ሰላም ስለነሱ ስናወራ ኦኬ ሰዎቹ አሉ ግን ትክክለኛ ሐሳብ አይደለም ብለን ነው የምንሞግተው፣ የውሸት ነው ብለን ነው የምናስቀምጠው። የጳውሎስም ደግሞ የእውነት ላይሆን ይችላል መጥፎ ጎኖቹ ማለት ነው። እና ሐሳብ እንትንም ላይ አሁን የሱ ትልቁ መልእክት የሚባለው መልእክት ዕብራውያንና ሮሜ ነው። አሁን ዕብራውያንን ጥያቄም አለበት ነው አይደለም እሱ የጻፈው የሚል በቸርች ፋዘሮችም ልዩነት አለው። ሮሜን ግን ስናየው ሮሜ ላይ ለራሱ ሮሜ 16:22 ላይ ይህን መልእክት የጻፉት እኔ ጤርጢዮስ በጌታ ሰላም ታቀርብላችኋለሁ ይላል። እዛው የሮሜ መጽሐፍ ጤርጢዮስ የሚባል ሰው እንደጻፈው ነው የሚናገረውና እንደዚህ አይነት አብዛኛዎቹ የሱ ትላልቅ ጽሁፎች የሚባሉት ሌላ ሰው እንደጻፋቸው ነው የሚጠቁሙት። አሁን ቅድም ሲጠቅሳቸው የነበረው ነገር ልጅየው በጸጋ መዳን ለጳውሎስ የተገለጠለት እውነት ምናምን የሚባለው ይሄ ሰው በእምነት ብቻ ይድናል የሚባለው ትምህርት ያለው ሮሜ መጽሐፍ ላይ ነው፣ ወደ ሮሜ ሰዎች ነው። ግን እዛ ያንንም ግን ጤርጢዮስ ነው የጻፈው መጽሐፉ ሙሉ ካነበቡ። አዎ እኮ ስለዚህ በማናውቀው ሰው ላይ ወንጀል ውስጥ እንዳንገባ ይሆናል።
እሷን ፓርት የግለሰቡን የሰውየውን ስም መጥራት አቁመን ሀሳቦች ላይ ማውራቱ የተሻለ ነው ብዬ አስባለሁ። አይመስልም? እንጃ። ሮሚ ስንት ነው ያለን? ሮሚ 16 ስንት? ማን ጤርጤዎስ የጻፈበትን የፈለከው? አይ ሮሚ መልእክት ላይ ጠቅሰ ነበር እሱ እንደፈለኩ። አዎ ጤርጤዎስ ነው የጻፈው ያልኩበትን ነው እንደፈለከው ነው ያልኩ። ሮሚ ስንት ነው? 16 ስንት? 16:22 16:22 ምን ይላል? አንብበው እስኪ። እኔ መክፈት እችላለሁ። ባይብል እዚህ ጋር ስላለ ስክሪኑ ላይ ላበራላችሁ እችላለሁ። ወደ ሮሚ ታለ ወደ ሮሚ ሰዎች ስንት አልከው? 16 ስንት? 16:22 22 እሺ፣ ላበራላችሁ አንዴ። ይታያችኋል? ኦኬ ወገኖችን እያስወረድኩ ያለሁት ገስት ከገባ በኋላ ፓውዝ መሆን ስለሌለባቸው ነው። እሺ ቅራይ ልማረል። አረ እኔ ያ ሞዴሬተር እኮ በቃ ስልጣናችሁ ነው። በእናንተ ስልጣን እኔ አልገባም። ብቻ የምታምኑበትን አድርጉ እና በእርሶ ደግሞ እምነት አለን። ትንሽ አሚር ናቸው የሚያስቸግሩ። ረመዳን ነው ያው ረመዳን ነው ትኬቻለሁ። ከረመዳን በኋላ እናወራለን። መርሃባ። አሁን የጠየቀህ ወርዶ ነው ጃ? ወርዷል። እሺ ተመልሰህ ግባ። ማን ነበር? ዮሲ ምናምን የሚባለው ነው። ተመልሰህ ግባ ዮሲ። ሚኪም ተመልሰህ ግባ። ሚኪ እንደ አሪፍ ሀሳብ አንስቶ በዛች ላይ ላወራው ፈልጌ ነበር። ሚኪ ተመልሰህ እንትን ነው። ኦኬ ኡስታዝ ጀማል ምን አለ መሰለህ ሲገቡ እዚህ ማለት ነው እኔ ጋር ገና አልገቡም። አንተ ጋር ቀድሞ ይገባሉ መሰለኝ እና ፖዝ ምናምን እያሳየህ እንዳይሆን እኔ ጋር ሎዲንግ ነው የሚለው። መች ፖዝ ሆኑ ሲሉ ከታች አይቸኮ ነው። መርሃባ። እሺ ምናልባት ሎዲንግ ኦኬ ሆኖ ነበር ይላሉ። መርሃባ ይሁን። እኔ ጋር ግን ሎዲንግ ላይ ነበሩ። ምንድነው ያነሳው ሀሳብ ሚኪ? ያው ወደ ሀሳብ ከመግባቴ በፊት አንድ ሰው በጣም የተማረ ምሁር የሆነ ሰውና አንድ መጽሐፍና ማንበብ የማይችሉ ስለ ሃይማኖታዊ ትምህርት ወይም ኢስላም ስለሚባል ኮንሴፕት ወይም ሃይማኖት ስለሚባለው ነገር በተለይ አብርሃሚክ ሪሊጅን ላይ ያልተማሩ ሰው ሁለቱም ነብይ ነኝ ብለው መጣው የማጭበርበር እድሉ ከፍተኛ የሆነው የትኛው አካል ነው? ሰዎች እስኪ ከታች እስኪ ንገሩኝ። ላይክ መስፈርቱ ምን ያክል ዝቅ ያለ መስፈርት እንደሆነም እንድትረዱ እንድታውቁት ነው። የማጭበርበር እድል ከፍተኛ የሚሆነው የትኛው አካል ነው? የተማረው ሰው ነው ወይስ ደግሞ ምንም ሂንቱ የሌለው አካል ነው? አለይና ወአለይኩም። ስለዚህ አንድ ባንድ ያነሳቸውን ፖይንቶች ለማየት ነበር። አይ ቲንክ አልተመለሰም። የማይጽፍና የማያነብ የሆነው አካል የመጣለት መገለጥ እውነት ከሆነ የተናገረው ነገር ማለት ነው እውነት ከሆነ ከተማረው ሰው በላይ ተአማኒነት ሊኖረው የሚችለው ይሄኛው አካል ነው። ይሄ ያልተማረው ከየት አምጥቶ አወራው ስለሚባል ተአማኒነት የሚኖረው የማጭበርበር እድሉ ከፍተኛ የሚሆነው ደግሞ ጠንቅቆ የሚያውቀው ጠንቅቆ የተማረው ሰው ነው። ለምን? በምን መንገድ ማጭበርበር እንዳለበት ስለሚያውቅ፣ መገለጥ እንዴት እንደሚመጣ ስለሚያውቅ። እሳቸው እኮ መገለጥ እንዴት እንደሚመጣ እንኳን ስለማያውቁ ነው አይደል እንዴ ጉዳዩን ሄደው የተናገሩት። ኸዲጃ ሁሉ ወደ ወረቃ የወሰደቻቸው እኮ ሂንቱ ስለሌላቸው ነው። መገለጥ ምንድን ነው? እንዴት ነው መገለጥ የሚመጣው? መልአክ ሲገለጥ እንዴት ነው? እነዚህን ነገራቶች አያውቁም ነበረ። የትኛው ነው የመታመን እድሉ የትኛው ላይ ነው? የማጭበርበር እድል ያለው የትኛው ላይ ነው የሚለውን ነገር ማለት ነው። እሱ ካነሳው መስፈርት አንጻር ሁለቱም መስፈርቶች አይሆኑም። እስማኤላውያን ስለሆኑ ምናምን ተብሏል። ግን ላይክ መጽሐፍ ቅዱስ ላይ የምናገኛቸው ነቢያቶች አሉ የእስራኤል ዘር ያልሆኑ እንትና ማን ነበር ስሙ? በለዓም የእስራኤል ዘር እርግጥ ብዙ ነገር ደርሶበታል። ግን እነ በለዓምም አሉና እስማኤላዊ ስለሆኑ እንዲያውም ነብይነታቸው በትክክል የሚገልጸው ነገር እስማኤላዊ የሆኑ ሰው መሆናቸውን ደግሞ ያው ከባይብል አንጻር ማውራት እንችላለን። ለምን ዘፍጥረት ላይ ተቀመጠ አለ እስማኤላውያን በእግዚአብሔር እንደሚባርካቸውና እጅግ እንደሚበዙ አስቀምጧል።
እና ደግሞ ለአንተም ለዘርህም አምላክ ሆናቸዋለሁ ብሎ ቃል ኪዳን ገብቶለታል ለአብርሃምም የገባው ማለት ነው። ስለ እስማኤልም ሰምቻለሁ ብሎ እጅግም አበዛዋለሁ ብሎ ብዙ ነገሮችን አስቀምጧል። እነዛ ሁሉ ነገሮች መች ተፈጸሙ ሲባል ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ነው የተከሰቱት። ከዛ ውጭ አልተፈጸሙም ማለት ነው። እጅግ መብዛታቸውም አንድ አምላክ አምልኮ ላይ መሆናቸውም የአብርሃም የኢሳቅ የያዕቆብን አምላክ መከተልንም ጨምሮ ከጠፉ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ብቻ ነው የመለሱትና ወደዛ አስተምሮ የመለሷቸው ማለት ነው። ስለዚህ ሚኪ ካለህ ግባ። ሚኪ ካለ ሪኩዌስት ላክ። ሚኪ ካለ ሪኩዌስት አሁን ገብተህ ነበር ሌላ ሚኪ። ኔትወርካችሁ ከሆነ እሺ፣ ካልሆነ ግን እኔ በእንትን ከሆነ ላይክ ምንድነው የሚባለው ሪፖርት ምናምን እያደረጋችሁ ከሆነ እኔ አይደለም እግዚአብሔር ነው የሚቀጣችሁ። እናንተ ምን አደረኳችሁ? አይ እሱ አይደለም ሚኪ፣ ሌላ ሚኪ፣ ሁለት ሚኪዎች ነው ያሉ። እሺ ቅምጥል አለ? ቅምጥል እሺ አኒክ አለ እንዴ? ምንድነው እነዚህ ሰዎች ሰው እያስወረዳቸውም አይደለም እና ምን ሆነው ነው እንዴ ሲቀማጠሉ? እሺ ለማንኛውም ካላችሁ ግቡ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩና ጥያቄ ያላችሁ ሙስሊሞች ደግሞ አንድ ቁጥር ጻፉ። አሚር እርሶን አይመለከትም ጥያቄው። አንተ ዝም ብለህ ጾም፣ ስትጾም ይገለጥልሃል። you got it? አንተ በጾም ነው የሚገለጥልህ። ሰላም አለይኩም እርጎ ማነህ ፒኬ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ቆይተህ ዶናት ምናምን ያልክ ጨምር። ሰው ሲርበው እኮ ዲሪያ በምክንያት ስለ አረ ሲራክ ከስንት ጊዜ በኋላ አየሁት ልጅ። ና ግባ እስኪ ሲራክ። እስካሁን እኔ ከሁሉ በፊት ይቀድማል ብዬ የማስበው ሰው ያው ፊተኞቹ ኋለኞቹም ፊተኞቹ ይሆናሉ እንደተባለው ኋለኛው ነው የቀረሱ ነው። ራብተኛው ምን አልከኝ? ጃ ትላንት የሆነ ነገር አስረዳኝ ብዬው እንትን በደንብ ሳናወራም ጥሎ ወጣና ጃ ሰላም አለይኩም። አልহামዱሊላህ ትላንት እኮ የሆነ ቨርስ ሰጥቼ እዛ ላይ እንዴት ታየዋለህ ብዬ ሳናወራም እንጀል ጋር ተጨቃጭቀን ወጣ። ያው ስለ ጳውሎስ ከተነሳ አይቀር ብዬ ነው። ልዑሌ ስምህን ብቻ ልዑል አድርገህማ እንደዚህ ሎሌ አትሁን። ሎሌ እና ልዑሌ ስለሚለያይ ማለት ነው። ስለዚህ ሴት ነሽ መሰለኝ አይ ቲንክ ወይ ወንድ ነህ። እስኪ አንብብና ከመስማት ይልቅ ማለት ነው። ብዙ ጊዜ ያው በእርግጥ ከመስማት ነው ምንድነው የሚባለው መስማትም በእግዚአብሔር ቃል ነው የሚል ነገር ስላለ እንደዛ ሊሆን ይችላል። ለማንኛውም ግን ጥላቻ ብቻ እየተሰበካችሁ ስለሆነ ነው ብዬ ነው ያሰብኩት። ስለዚህ አንብብ ወይ ስማ። በቃ መስማትም ካለብህ ሁለቱም ወገኖች ላይ ያሉትን ነገሮች ለመስማት ሞክር ወይ ሞክሪ። እሺ ቢል አለ አላህ ፒኬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አልহামዱሊላህ። እንዴት ነህ? አልহামዱሊላህ አለሁ። ቤቱ በጣም የተረጋጋ ነው። ደስ ይላል። ደስ የሚል ውይይት ነው የምታደርጉት። አድናቆትን ለመግለጽ ነው። የራብተኛ ቤት ስለሆነ ጉልበት ጨርሰዋልና አሚር እንጂ አሚር የትም ቦታ ተረጋግቶ አያውቅም። የትም ቦታ እሺ ረመዳኑን ያረጋጋው ማሻአላህ። እንግዲህ በዚሁ ይቀጥል። ጂኒው ታሰረ። እኔ የምልህ ፒኬ እስኪ ምናልባት ማውራት ከፈለግ
የክርስቲያኖችን ጾም አስመልክተው የእኛውንም ንጽጽር አድርገህ እስኪሆን ነገር ብትለን ማለት ከመለኮታዊ ትእዛዙ አንጻር ማለት ነው። እኔ ምንም አሁን እኛ ረመዳን አዎ የክርስቲያኖች ጾም ጋር በተገናኘ የኦርቶዶክስ ከሆነ የኦርቶዶክስ ጾም ላይክ ክሊር የሆነ የጾም አዋጅ የላቸውም በዚህ ቀን በዚህ ጊዜ ምናምን የሚል ማለት ነው። ግን በዓል ጋር በተገናኘ ራሳቸው ላይክ እንደ ኦርቶዶክስ ማለት ነው የፈጠሩት ጾም አለ። እርጎ ምናምን እነዚህ አይበሉም የሚሉበት ምክንያት ደግሞ አይ ቲንክ የትኛው ነብይ ማን ነው ሳሙኤል ምናምን እንደዛ በሳም ይጀምር ብቻ የብሉይ ኪዳን ነብይ አለ በጾመ ሰዓት ምንም ነገር አልበላውም ብሎ ቂቤም እንትን አላልኩም ምናምን ብሎ የጠቀሳቸው እንትኖች አሉ። ሶ የዛን ሰውዬ አርአያ አድርገው በመውሰድ እነሱም ያለ መብላት አካሄድ ነው እንጂ ስፔሲፊክ ተደርጎ ቀን የተጣለለት የተጾመ ምናምን ወይም ጾሙ ተብሎ የታዘዘ ነገር የለም። እነሱ ኦርቶዶክስ ግን ላይክ ብሉይ ኪዳንንም አዲስ ኪዳንንም ስለሚወስዱ አንዳንድ ከብሉይ ኪዳን ያሉ ተግባራቶችን በአዲስ ኪዳን በአሁን ዘመንም እንትን ይላሉ ምንድነው የሚባለው ይተገብሩታል። አንዳንዶቹን ደግሞ ይቃወማሉ። ለምሳሌ ከሚቃወሟቸው ነገሮች ውስጥ ምንድነው በአንድ አንቀጽ ላይ የሚተገብሩትና የሚቃወሙት ላይክ ዝሙት ሴክሹዋል ኢንተርኮርስ ያደረገ ከባለቤቱ ጋር ሻወር መውሰድ እንዳለበት እሱን ይቀበሉና እስከ ማታ ድረስ እርኩስ ነው እርኩስ ናት ምናምን እንደዚህ የነካው ሁሉ እርኩስ ነው ምናምን የሚለውን እዛው ላይ ያለውን ደግሞ አይቀበሉትም ማለት ነው። ለሁለቱም ግን ኤቪደንስ የላቸውም ለማስቀጠልም ለማሳጠርም። ኤኒዌይ ጾም በተመለከተ ግልጽ ያለ አዋጅ የለም። ከተለያዩ ቦታዎች ተወስዶ ግን የምግብ ምርጫ ጋርም በተገናኘ እነሱ የሚፈጽሟቸው ነገሮች አሉ። ይህንን ነው የማውቀው። ረመዳን ቁርአን የወረደበት ወር ነው። እኛ 9ኛውን ወር እንድንጾም ታዘናል። የረመዳን ወር ነው። በእርግጥ ብሉይ ኪዳን ላይም 9ኛው ወር ይጾም እንደነበረ የሚያሳይ ነገር አለ። 9ኛው ወር ተብሎ ያው እነሱም ደግሞ በጨረቃ አቆጣጠር ነበር የሚቆጥሩ ሉናር ካላንደር ነው። እንዳሁኑ የፀሐይ አልነበረም። ከዛ ጋር ይያያዛል። ግን በቃ እኔ ምልህ ይሄም ብቻ ነው። ኦኬ አይ አሪፍ ነው። ሹክራን። እንግዲህ ግን ብዙ ጊዜ ብዙ ሰው የሚነሳበት ጥያቄ አለ። አሁን ረመዳን ቁርአን የወረደበት ወር ነው ሲባል ቁርአን እኮ ለ23 ዓመታት ነው የወረደ። ሶ ረመዳን ማለት እንዴት ምናምን ብለው የሚያነሱት ነገር አለ። እሱን ለማንሳት ያክል ቁርአን እንደ እስልምና አስተምህሮት ሁለት አይነት አወራረድ አለ። የቁርአን ኑዙልና አወራረድ ሁለት አይነት ነው። አንደኛው በለይለቱል ቀድር በረመዳን ወር ላይ ጁምለተን ዋሂዳ በሚባል ማለት ነው አንድ ላይ አንዴ ማለት ነው ከለውሐል መህፉዝ እስከ ቅርቢቱ ሰማይ አንድ ጊዜ መውረድን ወርዷል። ያ አንድ ጊዜ ሙሉ 30 ጁዝ ቁርአን እንትን ካሉትም ጨምሮ ማለት ነው ምንድነው የሚባለው ከተነሰሁትም ጭምር አንድ ላይ የወረደበት ነው። ይሄ ምን ይባላል? በለይለቱል ቀድር ላይ በረመዳን ወር ነው የወረደው። ከዛ በኋላ ግን በየተራ ማለት ነው በጊዜውና እንዳስፈላጊነቱ በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ ደግሞ ለ23 ዓመታት ወርዷል። ስለዚህ ቁርአን የወረደበት ወር ነው ሲባል ለይለቱል ቀድርን ጨምሮ ረመዳንን ጨምሮ እየተወራ ያለው አንድ ላይ አንድ ጊዜ ከለውሐል መህፉዝ ወደ ሰማኡ ዱንያ አንድ ጊዜ የተወረደበት ነው። አዎ የተሻሩ ማለት ነው። የተሻረ ጭምር ማለት ነው። አንድ ጊዜ ከለውሐል መህፉዝ ኢለ ሰማኢ ዱንያ ወደ ቅርቢቱ ሰማይ አንድ ጊዜ የወረደበት ነው። ምናልባት ጥያቄ ከሆነ ብዙ ሰዎች ላይ ሜቢ። እሺ ቢል ሐሳብ አለ? አይ የለኝም። በቃ ጨርሻለሁ። አሪፍ አድርጋ ገልጸሃል። እኛውንም ላልገባን ሰዎች ከስር ላሉትም አሪፍ መልስ ነው የሚሆነው። አመሰግናለሁ። እንግዲህ ሹክራን። መርሐባ። እሺ ክርስቲያኖች ሳንደክም በፊት ብትገቡ አይሻልም? ከአሁኑ ያለቀ ሰው አለ በርግጥ። ጥያቄ ያላችሁ ሙስሊሞች ከሆናችሁ አንድ ቁጥር ጻፉ። ክርስቲያኖች ከሆናችሁ ግን ሪኩዌስት ብትልኩም ቀጥታ ትገባላችሁ። ሙስሊም ሆኖ ጥያቄ ያለው ሰው ግን አንድ ቁጥር ይጻፍ። ያው ብዙ ጊዜ ከገቡ በኋላ ላይክ እንትን ስለሚባል ነው በስተት የሚነኩ ልጆች ስለሚኖሩ
የማዳም ቅመሞቻችን አሉ። ትልልቅ ሳፖርተሮቻችን የሚመለከቱን የሚሰሙልን ሙሉ ቀን እነሱ ናቸው። እነሱ ባይሰሙ 505 ምናምን ሰው አይደርስም ነበር። እሺ ቢናሚር ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? እንኳን አልሐምዱሊላህ ሙባረክ አለይና አለይክ። ጥያቄ በኢየሱስ ዙሪያ ከእኛና ከነሱ ጋር አነጻጽር። አሁን ለምሳሌ ከመምጣቱ ጋር በተያያዘ ማለት ነው። ከመጣ በኋላ ቢንአሚር ሱራ ይሞታል ወይ ድምጼ? እንደዚህ ከሆነ ኔትወርክ እንዲህ ከሆነ የሚዘገየው ኢየሱስ ራሱ ነው መጥቶ የሚመልሰው። እስከ ትንሣኤ የሚቆይ ይመስለኛል። እኛ ካለመድረስ ጥያቄ ማለት ነው። እና በዳግም ምጽአት እንዳትገናኙ ኔትወርክህን እስኪ አስተካክለውና የሆነ የገባኝ ነገር አለ ከጥያቄ ግን ሙሉውን ማግኘት አልቻልኩም። የጀስትኑኑም ኔትወርክሽ ልክ አይመስለኝም። አሁን የሚሰማ ይመስለኛል። አሁን ይሰማል? አዎ የሚሰማ ይመስለኛል። ቀጥል። ሶሪ ወይ በቃ ሊንዳ ተመለሰች ነው። እስኪ ሊንዳ ካለች ግቢ። ትላንት ለዛሬ ቀጠሮ ነበረን አይ ቲንክ። ዛሬ ደግሞ ሳማሽ ነበረ። ነይና ያማውትን ልንገርሽና ከራሴ ላይ ላስወርድ። ሐሜት በረመዳኑ ጥሩ አይደለም። ቢንአሚር ተመልሳል መሰለኝ። ወይ አለው። እሺ ለማለት የፈለኩት ምንድነው የእስልምናው አስተምሮ ኢየሱስ ይመጣል፣ ይኖራል፣ ከዛ ተፈጥሯዊ ሞት ይሞታል፣ ሰው ከዛ የዓለም ፍጻሜ ይሆናል ነው እና የክርስትናውን ደግሞ እያየው ነበረ። ይመጣል፣ የሚመጣው ከፍጻሜ በኋላ ከፍጻሜ በፊት ስለሆነ ይኖራል ማለት ነው እዚህ ምድር ላይ ማለት ነው። ከሰዎች ጋር ካልሞቱ ሰዎች ፍጻሜ ከመፈጸሙ በፊት ስለሚመጣ ከሰዎች ጋር ይኖራል ማለት ነው እና ኖሮ ከዛ በኋላ ፍጻሜው ሲኖር ምድርና ሰማይ ሲጠፋ ከዛ በኋላ ምን ይገጥመዋል? ያርጋል ወይስ ይሞታል የሚለውን እሱን ነው አሁን ጥሩ ማግኘት ያልቻልኩት። እሱ ነገር ከሁለቱ አንዱ የሁለቱን እስቲ እንትን ብለህ አግኝተኛል? ጥያቄን አግኝቼዋለሁ። ክርስትናው ላይ በተገናኘ ያነሳኸው ነገር እኔ አላውቀውም። ስለ ምንድን ነው ከዛ በኋላ ይሞታል ወይስ ምናምን? ያ 1000 ዓመት የሚባለው ግዛት አለ ላይ ከኢየሱስ ጋር ምንድን ነው የሚባለው መነጠቅ ምናምን የሚሉትም ሀሳብ አለ። ይሞታል የሚል እምነት አላቸው ብዬ አላስብም። ግን በዛ ጊዜም ሁሉን ላስገዛለት ይገዛል የሚለውን ወደ ሞት የሚተረጉሙ ሰዎች አሉና በትንሣኤ ቀን ላይም ያው ሟች ነው ብለው እንደገና የሚያነሱ ሰዎች ሰምቻለሁ። እኔ የሰማሁትን ነው። ስለዚህ የሰማሁት ይሄ ነው ከምልህ ምናልባት ጃ በዚህ ዙሪያ የምትለው ነገር ካለ ጃ በል፣ ከሌለ ደግሞ ኦሬዲ አንዲት ነጥብ ነበር ሰሞኑን ውስጥ እነሳም ድጋሚ አይቻታለሁ። በኢስላም በኩል ባለው ኢሳ አለይሂ ሰላም ዳግም ምጽአት ጋር በተገናኘ እሱን ላወራ እችላለሁ ምናልባት። እና ጃ የምትለው ነገር ካለ ጃ ቀጥል። ካለ አንተ ራሱ ሀቢብ ያለ ከክርስትና አንጻር ኢየሱስ ክርስቶስ አንደኛ ምን ተብሎ ይታመናል? ኢየሱስ ክርስቶስ ከ1000 ዓመቱ ግዛት በኋላ ሁሉ ላስገዛለት መልሶ እርሱ ራሱ ደግሞ ይገዛል ይላልና ሁሉንም ነገር ማለትም ይሄ አርማጌዲዮንንም ተዋክቶ እነዚህ የምድር ነገስታትን ሁሉ ከጨረሰ በኋላ ከአርማጌዲዮን ጦርነት በኋላ 1000 ዓመት እዚሁ ምድር ላይ ይገዛል ኢየሱስ ክርስቶስ። እዚሁ 1000 ዓመት ምድር ላይ ከገዛ በኋላ እሱ ስልጣኑን በአጠቃላይ መልሶ ለአባቱ ያስረክባል። እንደዚህ ብለው የሚፈቱ አሉ እንደ ዮሐን ምስክሮች ምናምን። ከዛ ውጭ ደግሞ ኦርቶዶክሶች ምናምን ደግሞ እዛ ላይ ሁሉ ከተገዛለት በኋላ እርሱ ተመልሶ ሁሉን ላስገዛለት ይገዛል የሚለው ቃሉ ለራሱ ለኢየሱስ ክርስቶስ አይደለም። እዛ ጋር የሚወክለው ሞትን ነው።
ሞት ሁሉም ነገር ተገዝቶለት ነበር። እዚህ ምድር ላይ ያሉት ሰዎች በአጠቃላይ ሟቾች ነበሩ። በኋላ ግን ሞት ለራሱ ለኢየሱስ ክርስቶስ ተገዛለት። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷልና ያንን ነው የሚሉ አሉ። ግን በዛም ሆነ በዚህ ያው ዞሮ ዞሮ ኢየሱስ ክርስቶስ ምድር ላይ መጥቶ 1000 ዓመት እንደሚገዛ ሁሉም ያምናሉ። ኦርቶዶክሶችም ያምናሉ፣ ፕሮቴስታንቶችም ያምናሉ። ምድራዊ ግዛት ነው የሚሆነው። እዚሁ ምድር ላይ የሚገዛው 1000 ዓመት ይኖራል። ተመልሶ ሲመጣ ወደ ሰማይ ሳይኬድ 1000 ዓመት እዚሁ የምድራዊ መንግስት ይኖራል። ከዛ አንበሳ ሳር የሚግጥበት ልጅ እጁን እባብ እንትን ጉድጓድ ውስጥ ቢያስገባ የማይበላበት እንደዚህ አስፈሪዎቹ ነገሮች ወደ ምንም ጎጂ ወዳልሆነ ነገር የሚቀየሩበት የ1000 ዓመት መንግስት እንደሚኖር ሁሉም ያምናሉ። ከ1000 ዓመት መንግስት በኋላ ግን መነጠቅ ይኖራል። ሰዎች ወደ መንግስተ ሰማያት ይሄዳሉ። ኢየሱስ ክርስቶስ ሁሉም እንደዚህ ያው በመንግስተ ሰማያት እንኖራለን ብሎ ነው የሚያምኑት። ከዛ ውጭ ግን እንደዚህ በሰማይ እንኖራለን ብለው ያምናሉ ኦርቶዶክስ፣ ፕሮቴስታንት ምናምን። ከዛ ውጭ ጆሆቫ ዊትነስ፣ ዩኒቴሪያኖች፣ አድቬንቲስቶች ምናምን ደግሞ እዚሁ በምድር ያው ነገር ይቀጥላል ኢየሱስ ክርስቶስ ተገዢ ሆኖ ብሎ ያምናሉ። እኮ አሁን ከፍርድ በኋላ የፍርዱ ክዋኔ ኢየሱስ ማለት ከፍርድ በፊት ከዓለም ፍጻሜ በፊት ነው የሚመጣውና ሰማይና ምድር ይሰማል ቢኬ? ኦኬ ሰማይና ኦኬ የሰማይና ምድር መጥፋት ይናገራል መጽሐፍ ቅዱስ ላይ። ሰማይ ትጠቀለላለች፣ ምድር ትጠፋለች። እንግዲህ ይሄ ሁሉ የሆነው ኢየሱስ ከመጣ በኋላ ነው እና ይሄ ሲሆን ኢየሱስ ኦልሬዲ ወይ የሆነ ነገር ሰዎቹ እሺ ይሞታሉ ወይ ይነጠቃሉ ኦልሬዲ ብለን እናስብ። ከዛ ሰማይና ምድር ከጠፋና እንደ አዲስ ደግሞ የሚቀሰቀሱ ደግሞ አሉ ነው የሚባለው አይደል? ከጥፋቱ በኋላ እንደ አዲስ ደግሞ ሰዎች ይነሳሉ፣ በህይወት ያሉትን ሞተው ማለት ነው። እና እሱም ፓርት ነው ማወቅ የፈለኩት። ምክንያቱም ኖሩ 1000 ዓመትም ይሁን ከዛም ያነሰ ኖሩና ከዛ ምድርና ሰማይ ይጠፋሉ። በቃ ሰማይ ይጠቀለላል ምናምን የሚል መጽሐፍ ቅዱስ ላይ እንዳለ ቁርአን እንዳለ ሆኖ ማለት ነው። እና እሺ ተነጠቁ። ድጋሚ ኢየሱስም ያርጋል ነው ወይስ ይሞታል ነው? ሳይነጠቁ ደግሞ ሰው ሁሉ ሟች ነው ደግሞ ይላል መጽሐፍ ቅዱስ ላይ። ሳይሞቱ የሚነጠቁበት ምክንያት ደግሞ ምንድን ነው? ወይ ደግሞ የሞቱት የሚነሱ ከሆነ ኦልሬዲ እሺ ሞቶ ተነሱ፣ በህይወት የነበሩት ደግሞ ምንድን ነው የሚሆኑት? አይሞቱም ወይ? ሁሉም ሰው ይሞታል ነው እንግዲህ የሚባለው። እና እሱን ነገር እስቲ ይልኝ። ምክንያቱም እኔ አሁን የፈለኩት ከጥፋት በኋላ እና ገብቶኛል። ሲመጣ ኢየሱስ ክርስቶስ ወደ ምድር ሲመጣ አርማጌዶን የሚባል ጦርነት ይነሳል። አርማጌዶን የሚባለው ጦርነት ስለዛ ሲናገር ዳንኤል ምዕራፍ 2 ላይ ያደቃቸዋል ይላል። እነዚህን ሀያላን መንግስታቶች በአጠቃላይ ያጠፋቸዋል። ዛሬ ላይ ያሉት መንግስታቶች የምድር መንግስታቶች ጋር ይዋጋል። ከዛ መጀመሪያ እነሱን ያደቃቸዋል። ከዛ ያ ከሆነ በኋላ ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ላይ ምን ይላል? እነሆ አዲስ ሰማይና አዲስ ምድርን እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም ይላል። አዲስ ሰማይና አዲስ ምድር ይሰራል ማለት ነው ከአርማጌዶን ጦርነት በኋላ። ምክንያቱም በጦርነቱ በጣም ይች ምድር ትቆሽሻለች። ይሄ ጦርነቱ በሚደረግበት ጊዜ የሞቱ ሙታኖች ምናምን ገና አልተቀሰቀሱ፣ እዚሁ ምድር ላይ እየኖሩ ካሉ አካላቶች ጋር ነው ኢየሱስ ክርስቶስ መጥቶ ከሰራዊቱ ጋር ጦርነት የሚያደርገው። ካለቀ በኋላ ይሄ ጦርነቱ ከተጠናቀቀ በኋላ አርማጌዶን ከተጠናቀቀ በኋላ ሙታንም ይነሱና በምድር ላይ ይኖራሉ ማለት ነው ለ1000 ዓመት። ስለዚህ ሲናገር ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ጀምሮ እነሆ አዲስ ሰማይና አዲስ ምድር እንፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብ አይገቡ፣ ነገር ግን በፈጠርኩት ደስ ይበላችሁ፣ ለዘላለም ሐሴት አድርጉ። እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ ፈጥራለሁና እኔም በኢየሩሳሌም ሐሴት አደርጋለሁ፣ ሕዝቤም ደስ ይሰኛል። ከዚያም ወዲህ ለቅሶና ድምፅ የዋይታ ድምፅ አይሰማባትም። ከዚያም ወዲህ ጥቂት ዘመን ብቻ የሚኖር ሕፃን ወይም እድሜውን ያልፈጸመ ሽማግሌ አይገኝም እያለ ይቀጥላል ስለ እድሜያቸው። አሁን እኮ ይኸውልህ ምድሮት መንግስታቱን ሞቱ፣ ተገደሉ። ከዛ በኋላ የሚቀሩት ኦልሬዲ እሺ ታማኞች ናቸው እንበል፣ ወይም የተቀሰቀሱ ታማኞች ናቸው እንበል። እሺ የሞቱ ሰዎቹ ኃጢአት ያገኙ ሰዎች አይነሱም ወይ ነው አሁን ይሄ? እኔ ምናልባት የተወሰነ እንደተረዳሁት ከሆነ ኢየሱስ ጦርነትም አድርጎ ከዛ በኋላ ይኖርና የ1000 ዓመቱም ይኖርና ከዛ በኋላ ነው ሰማይና ምድር ይጠፋሉ። ከዛ በኋላ እንደ አዲስ ደግሞ ሰዎች ተነስተው ፍርድ ደግሞ ሁለተኛ ፍርድ ደግሞ አለ ኢየሱስ ሰማይና ምድር እንትን ካለ በኋላ። ምክንያቱም የሞተውም ማን ነው? ኃጢአተኛውም የሞተውም በህይወት አጠቃላይ ሞቶ እንደ አዲስ ደግሞ በህይወት ተነስተው
ለፍርድ ደግሞ የሚቀርቡ አሉ አይደል እንዴ? እሱ ቦታስ እንዴት አላየኸው? ምክንያቱም ይሄ 1000 ዓመት የሚኖሩ እንዳለ ሆኖ ከዛ በኋላ እኔ ሰማይና ምድር ጠፍቶ ኃጢአተኛውም ሁሉም ሰው ጻድቁም ለፍርድ የሚቀርብበት ደግሞ መነሳት አለ። እሱስ እንዴት አላየኸው? ይሄ 1000 ዓመቱ ሆነ። ያልገባህ ነገር 1000 ዓመቱ ተፈጸመ። 1000 ዓመቱ ውስጥ ላይ ሙታኖች እንትን ይላሉ። በሰዓቱ መጀመሪያ አርማጌዶን በሚፈጸምበት ሰዓት አይኖርም ምንም አይነት ሰው ማለት ነው። እዚሁ ላይ ምድር ላይ ያሉ ናቸው። ይሄ አዲስ የተነሳ አካል ለመኖር የሚነሳ አካል አይኖርም። ሙታኖች አይቀሰቀሱም። እዚሁ ያሉት ባሉበት ነው አርማጌዶን ጦርነቱ የሚከናወነው ማለት ነው። ጦርነቱ ተከናውኖ ካለቀ በኋላ ግን ሙታኖች ይነሳሉ። ይሄ በ1000 ዓመቱ እንትን ሙታኖች ይሄ ኖርማል አሁን ለምሳሌ ምንም አይነት ነገር ሳይሰሙ የሞቱ አሉ አይደል? ስለ ወንጌል እሺ፣ ምንም ሳይሰሙ የሞቱ ሰዎች ቅዱሳን ሰዎች ምናምን ይነሳሉ በ1000 ዓመት ውስጥ እና ስለ 1000 ዓመት እኮ ነው እዚህ አሁን አንብቤልህ የነበረው ምን ይላል? ኢሳይያስ 65:25 ላይ እሱ ሳይሆን ነጥቤ እሱ ሳይሆን ኖርማሊ ቆይ ነጥቤ እንድታገኘኝ ብዬ ነው። ሰዎቹ ኦልሬዲ በህይወት ያሉትም አሉ ከሞት የተነሱም አንደ ተቀላቅሎ መኖር ጀመሩ ማለት ነው። ያልሞቱም አሉ ማለት ነው። እዛ ጋር አይደል እየኖሩ 1000 ዓመት ኖሩና ከዛ በኋላ እንግዲህ አይሮን ነው ሰማይ መጠቅለል አንተ የጦርነቱን ሰማይ መጠቅለል ምድር መጥፋት ምናምን ከጦርነቱ ጋር ብቻ ነው ያገናኘኸው። ሪል የሆነ ሊትራሊ የሆነ መፈራረስ መጥፋት የለም አንተ ባንተ እንትን ወይም ተረዳኸው? መጽሐፍ ቅዱስ እንደዛ ይጠፋሉ የሚል ነገር የለም። ከመጽሐፍ ለምን ሰማይ ይጠቀለላል ሰማይ ይጠቀለላል ምናምን የሚል ነገር የለም መጽሐፍ ቅዱስ ላይ አለ እኮ። ይጠፋል፣ ሁሉም ሰው ይሞታል፣ ሁሉም ይሞታል። አንተ አሁን እየነገርከኝ ያለው በህይወት ያሉት ሳይሞቱ ሌላ አዲስ ደግሞ የሞቱት አንተ የምትለኝ ጴጥሮስ ብሏል እነዚህን ሰማይና ምድርን ይጠቀልላቸዋል ይላል የጴጥሮስ መልእክት ላይ። ግን አሁን አንተ እያልከኝ የሞቱት በህይወት ያሉት እያሉ የሞቱት ደግሞ ይቀሰቀሱና በህይወት ያልሞቱት ጋር ይቀላቀላሉ አይነት ነገር ነው እየነገርከኝ ያለውና በ1000 ዓመት ውስጥ እንደዛ ነው። ከ1000 ዓመቱ በኋላ ነው ክርክሬት የሚኖረው። ከ1000 ዓመቱ በኋላ ግን ኢየሱስ ክርስቶስ ምድር ላይ 1000 ዓመት ከነገሰ በኋላ ከዛ በኋላ ያለው ህይወት ላይ ግን ይሄ ምድራዊው ነገር ፈጽሞ ይጠፋል ወይስ ፈጽሞ አይጠፋም የሚለው ላይ ክርክር አላቸው ክርስቲያኖች። ይሄ የ1000 ዓመቱ ግን ምድር ላይ እንደሆነ ንግስናው ምንም ጥርጥር የለውም። ግን ከ1000 ዓመት በኋላስ ባለው ይቺ ምድር ጠፍታ ሁሉም ወደ ሰማይ ነው የሚሄዱት ወይስ እዚሁ ምድር ላይ ብቻ ነው? ያ ብቻ ሳይሆን የሞቱ ሰዎች ተቀሰቀሱ፣ በህይወት ያልሞቱት ደግሞ ምንድነው ዕጣ ፈንታቸው? አይሞቱም ወይ ነው ጥያቄው ራሱ እሱ። ይጠፋሉ በአርማጌዶን እንጂ በምድር ያሉ ጻድቃን ከሆኑ ይቀጥላሉ። ጻድቃን ካልሆኑ ደግሞ ስለ ጻድቃኖቹ ነው ምልክት። ጻድቃኑማ ይቀጥላሉ እኮ ልነግርህ ነው። ቆይ ጻድቃን ኖ በአርማጌዶን ጦርነት ጻድቃኑም ይሞታል ነው? ጻድቃኑም ይሞታል ማለት ለምን ይሞታል? ኦኬ ስለዚህ አልሞቱም፣ ጻድቃኖቹ አልሞቱም። ከጦርነቱ በኋላ 1000 ዓመት ጻድቃኖቹ እየኖሩ ነው በህይወት ማለት ነው። ሞትን አልቀመሱም ማለት ነው። ስለዚህ እነዚህ ጻድቃኖች ምንድነው የሚሆኑት? አይሞቱም ነው ኖርማሊ። እሺ ህይወቱ ቀጠለ በዛው ከ1000 ዓመት በኋላ ሰማይና ምድር በጦርነቱ የሚጎዱ ሊኖሩ ይችላሉ። ታላቁ መከራ ይባላል ያ ሰዓት። በታላቁ መከራ የሚሞቱ እኔ ምንድነው ብዬ ትልቅ የማስበው ነገር ምንድነው አምላክ ለሚነግረን ነገር አምላክ እንድናምን ለሚፈልገው ነገር እሱ ማለት ነው። እኛ አምላክ የሰው ልጆች ለዚህ ፐርፐስ ፈጠርኳችሁ ብሎ ለዚህ ለፈጠረን ፐርፐስ እኔ እንጂ የተወሳሰበ ነው ወይ ብዬ ሁሉ ጊዜ ጥያቄ እንጠይቅ ነበር። በቃ የሆነ ነገር እኔ ስለ አምላክ እያወጣው በመጣው ቁጥር እየቀለለኝ ነው ሊሄድ የሚገባው ወይስ እየከበደኝ ነው እላለሁ። እየተወሳሰበ ነው መሄድ ያለበት፣ ግልጽ መሆን እያለበት ነው መሄድ ያለበት ብዬ አስባለሁና ከምንም በላይ ግልጽ እየሆነ ነው መሄድ ያለበትና እንግዲህ እኔ በክርስትና ሃይማኖት በነበርኩበት ጊዜ አንድ ጥያቄ ነበረኝ። ከዛ እሱን ስጠይቀው ሁለት ሆነ። በቃ እንዲየተዋለደ የሆነ ታይም ላይ በቃ ክፍለ ከተማ አከለ ጥያቄው ማለት ነው። ከዛ የሆነ ታይም ላይ ጭራሽ እዛ ክርስትና ላይ የጠየኩት ጥያቄ እንኳን ለኔ ሊመለስ ይቀርና ለካ እርስ በእርስም ደግሞ ችግር አለ። ገባሻ? ይሄ ጥያቄ የኔ ብቻ አይደለም ከኔ የመጠየቅ ወይ ደግሞ ከኔ ከሜንታል ችግር ሳይሆን የሁሉም ሰው ለካ ጥያቄ ነው ሲባል እንትን እያልኩ እያጠራው ሲል አልሐምዱሊላህ ሆነ እስልምና ላይ ጠየቅኩና እስልምና የህይወቴን ሁሉ ጥያቄዎች መለሰልኝና እንግዲህ ሰለምኩኝ ማለት ነው። አልሐምዱሊላህ ማለት ነውና
ምንድነው የሚሆነው ነገር ምን መሰለሽ? በቃ ቀላል ጥያቄ ራስሽን ጠይቂው። አንድ ፈጣሪ አለ ብለሽ ታምኛለሽ? ሊንዳ ያምናለሁ። እሱን የሚመስል ፈጣሪ አለ ብለሽ ታምኛለሽ? እሱን የሚመስል ሌላ ሁለተኛ ማለት ነው? በቃ እሱን የሚመስል አረ አይደለም። በቃ ዝም ብለሽ ኢየሱስን፣ አብን፣ መንፈስ ቅዱስን ነው እኔ አንድ ፈጣሪ እንዳለ ነው ማምነው። ቴንኪው። በቃ እሱን የሚመስል ሌላ ፈጣሪ አለ ብለሽ ታምኛለሽ? አይ ነው እኔ አንድ ፈጣሪ እንዳለ ነው ማምነውማ። በቃ እሱን የማይመስል ፈጣሪ አንድ በብቸኝነት የሚመለክበትን መንገድ ፈልጊ። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ይሄ ፈጣሪ ቅርጽ ይዛል ብለሽ ታምኛለሽ? ሶሪ ምን አልከኝ? ይሄ ፈጣሪ ቅርጽ ይዛል ብለሽ ታምኛለሽ ወይ? ኖ አላምንም እኮ እኔ እኮ አሁን የሆነ አይነት አስተሳሰብ ላይ አልደረስኩኝም። ግን የሆነ የሱን ቪዲዮ ሳየው ትምህርት ቤት ነበርኩኝ። ግን በቃ በጣም ጨነቀኝ ነገር፣ በጣም ከአቅሜ በላይ ነገር ሆነ። ያው ማለት አሁን እስቲ አስቢው፣ ሰማይን ምድርን የፈጠረውን ፈጣሪ አረ ዝም ብለሽ እንኳን ፀሐይን እንኳን ስታከት ፀሐይ የሆነ ነገር ሆነ ወደ ምድር መጣች ሲባል ለማመን የሚከብድ ነገር ነው። ፈጣሪ ደግሞ እንዴት ነው የሆነ ቅርጽ ይዞ ወደ ምድር መጣ የሚባለው? እነዚህን ሁለት ጥያቄዎች መልሽ ለራስሽ ማለት ነው። ፈጣሪ ስንት ነው? አንድ ነው። ኦኬ፣ እሱን የሚመስል ሌላ ፈጣሪ ያለ ወይ ነው ጥያቄው። ከዛ በኋላ በቃ ይሄን ከመለስ ጨረስሽ። ይሄንን ፈጣሪ ወደ ፍለጋ መሄድ ነው። እና ይህንን ነገር አስቢ ነው። በቀጣይ ደግሞ እኛ ውይይቶችን ስናረግ በቃ ውይይቶችን ለማዳመጥና ለመረዳት ሞክሪ። ምንድነው የሚወያዩት፣ ምንድነው ለመረዳዳት የፈለጉት የሚለውን ነገር እንትን በይ ማለት ነው። እሱን ለመገንዘብ ሞክሪ። እንቀጥል። ትቀጥላለህ። ሶሪ ግን አቋረጥኩ። ይኸውልህ እኔ እንዲህ ክርክር ምናምን ስትከራከሩ ጭራሽ ነው የማላዳምጠው። በጣም ነው የሚያስጠላኝ። እውነት እናውራ ከተባለ በጣም ረጅም ሰዓት አንደኛ እኔ እዝጋለሁኝ። ባለፈው እንኳን ያኔ ስትወያዩ ወላሂ ማለት እንዴት ልንገር፣ በጣም ነበር ራሴን ያመመኝ በጣም ማለት ነው። እና አሁን እንዴት ልንገር፣ በቃ ዝም ብዬ ነው እኔ አሁን በቃ ምንም ሃይማኖት የለኝም ማለት ትችላለህ። ከክርስቲያኖች ጋር አሁን ጓደኞች አሉ፣ ወላሂ እላለሁኝ፣ እግዚአብሔርን እላለሁኝ። እንዴት ልንገር፣ በጣም ቀውስ ውስጥ ነው ያለሁትኝ። ክርስትና ደግሞ ተው፣ እስልምና ደግሞ እኔ በጣም ጨቋኝ ሃይማኖት ነው ብዬ ነው ማምነው። ምንም በቃ እኔ እንጃ፣ እኔ ማንነቴን ጥያለሁ ልበል። እኔ አሁን ቤት ቢያውቁ ይገሉኛል። ግን ከክርስቲያኖች ጋር ክርስቲያን ሆናለሁ፣ ከሙስሊሞች ጋር ሙስሊም ሆናለሁ። በቃ ችግር የለብኝም እኔ ከሁሉም ጋር። እንዴት ልንገር? አሁን ለምሳሌ ቆይሽ ታላቁ ትቀጥላለህ። አሁን ታላቁ የሚባለው ልጅ አየሽዋ ከላይ ያየሁት ነው። እሱንማ እሱ አሁን ብታያልኩሽ ቤቱን ዘግቶ ነው። በቃ ምንም እውቀት የለውም፣ አይከራከርም ምናምን ነገር። ይሄንን ሰዎች ስለሱ የሚያስቡት ነገር ነው። ገባሽ አይደለም? ግን እሱ ማን ነው የሚለውን ነገር እሱን ቀርቦ ለመረዳትና ማየት መሞከር ነው። እስልምናም የተባለውን ሃይማኖት ጨቋኝ ነው በዳይ ነው የሚባለውን ነገር የሚባለውን ሳይሆን የሆነውን ነገር ቀርበሽ ለመረዳት ሞክር። ይሄ ያለው ነው። ቀጥል ታላቁ። አውጃ ላውራ እንኳን አልነበረም። እንትን ነው እያሳየዋት የነበረ እኔ ሁሉም ጋር እንደ ሁሉም መሆን ምናምን ስትል ፒኬ ሆንሽ ያልኳት ነው። ፒኬ ማለት እሱ ነው ባይዘው የተርጉሙሽ ሊንዳ። ፒኬ የፊልም ርዕስ ነው። ፊልሙ ምንድነው ወይም ደግሞ ስቶሪው ምንድነው? ፒኬ የሚባለው ፊልም አይቼዋለሁ በነገራችን ላይ። ከሁሉም ጋር እንደ ሁሉም መሆን ማለት ነው። የሆነ ፓርት ላይ አእምሮሽ እንትን ይልና በቃ ዝም ብለሽ መተግበር ትፈልጊያለሽ ምናምን። ይሄ ማለት እኔ የነበርኩበት ጊዜ ነው። የዛሬ ስንት ነው 6-7 ዓመት አካባቢ ማለት ነው። ከዛ በኋላ ከሁሉም ወጣው 6-7-8 ዓመት አካባቢ። ያ እንትን ያልኩበት ምክንያትም ሱረቱል ኢስራ ላይ ባለው ሱራ 17 ቁጥር 36 ላይ ያለው ለአንተም በእርሱ እውቀት የሌለህን ነገር አትከተል፣ ማያ መስሚያ ልብ እነዚህ ሁሉ ከሚሰሩት ስራ ተጠያቂዎች ናቸው የሚለውን ነገር ሳይ እኔ የቁርአን አንቀጽም አልመሰለኝም። ባዮ ላይ ነው ያየሁት፣ ፌስቡክ ላይ እንትን ላይ የሚጻፍ ማለት ነው። ለአንተም በእርሱ እውቀት የሌለህን ነገር አትከተል የሚል ጽሁፍ ብቻ ነበር። ማያ መስሚያ ምናምን የሚለው ነገር ቁርአን ላይ ሳነብ ነው ያገኘሁት ቀጣዩን። እና እኔ ለእኔ ነው መሰለኝ ለአንተም በእርሱ እውቀት የሌለህን ነገር አትከተል ሲል እኔ ደግሞ አንቺ አሁን እያልሽ እንዳለሽው እኔ ደግሞ ቸርች ውስጥም መግባት መስጂድ ውስጥም ማሳለፍ ያኔ እንትን ነበር የምንለው። አሁን እንዳይደብራችሁ እኛ የጎንደር ሰዎች መጋዘን ነው የምንለው የፕሮቴስታንት ቸርች እና እዛ መሄድ ምናምን
በቃ እንደዚህ ነበር የማሳልፈው። ሁሉም ጋር በቃ አለው ማለት ነው አለው የሚል አይነት አካሄድ። ከዛ በኋላ ግን ይህንን ቃል ሳየው እኔን እያለኝ ነው መሰለኝ ማለት ለአንተም በእርሱ እውቀት የሌለህን ነገር አትከተል ሲል ለምንድን ነው የምከተል? ለምንድን ነው የምገባ አልኩ። ለምንድን ነው የምገባ? ለምንድን ነው መስጅድ ውስጥስ ቤተክርስቲያን የኦርቶዶክስ ቤተክርስቲያንስ ቸርች ውስጥስ የፕሮቴስታንት ማለት ነው ለምንድን ነው እዛ ህብረት የማደርገው? ለምንድን ነው የምገባው? ስለዚህ መጀመሪያ ማወቅ አለብኝ የሚለውን ተነሳውና ከኦርቶዶክስ ለመጀመር ሞከርኩ ማለት ነው። ከዛ መጀመሪያ አይዲያ ደረጃ ነው ያየሁት። ታዩ እሱን ሁሉ አልገባም ብቻ ተውኩት ይህንን ነገር። ግን አንቺ ያለሽበት ደረጃ ይሄ ደረጃ ነው ልልሽ ነው። ስለዚህ አሁን እኔ የምልሽ ብቸኛው ነገር ምንድን ነው ለአንቺም እውቀት የሌለሽን ነገር አትከተይ። በዛ ጉዳይ ላይ እውቀት ከሌለሽ ሁሉንም ነገር ታዩ እስክታውቂ ድረስ አትከተይ። ያወቅሻት እውነት ደግሞ ትንሽም ትሁን ትልቅም ይሁን ተከተዩ። ያ ምንድነው ሱራ 29 ቁጥር 69 ላይ እንዳለው በአላህ መንገድ ላይ የሚታገሉ ማለት ነው። እርሱን ለማወቅ የሚታገሉ እውነት ከሆነ ነገ ውሸት ቢሆንስ ብሎ መተው ሳይሆን የደረሽበትን እውነት እየተቀበልሽ አክሴፕት እያደረግሽ ውሸቱ ነው ካገኘሽውም እየለቀቅሽ እየተውሽው ወዲያው እየወሰንሽ ማለት ነው። ዞር ዞር ብለሽ ነገራቶችን አይተሽ አመዛዝነሽ እየወሰንሽ መቀጠል ነው። እሺ አንድ ጥያቄ ልጠይቅህማ። ይኸውልህ እኔ አሁን እንዲህ ሃይማኖተኛ ሰው አይደለሁም ከልጅነቴም። እኔ ኦርቶዶክስ ነበርኩ አላልኩም። ሰዎች ታች ያላችሁ አዘባርቁ። እሺ ቀጥይ ይልኝ ግን ማለት ነው ይኸውልህ ከስንት አንድ የሚሆነ ሰዓት ላይ የሆነ ቸርች ሲሄድ ምሳሌ ኦርቶዶክስ በጠዋት ተነስቼ ምናምን ሲሄድ እሺ ሰላም እሺ ያገኛለሁኝ። ያ ሰላም እሺ ከየት መጣ? ይሁን ትክክለኛውን መንገድ እየተከተልኩ ካልሆነ ያ ሰላም ከየት መጣ? የምር በቃ በትክክል በቃ እረጋጋለሁኝ ምናምን ማለት ነው። ኦ ማይ ጋድ በጣም ነው የምወደው ኦርቶዶክስን ደግሞ በቃ የለም ያ ሰላም እሺ ከየት መጣ? እንዴት ነው እኔ መረጋጋት የቻልኩትኝ ትክክለኛው መንገድ ላይ ካልሆንኩኝ? እሺ ምለው ነገር አለ። እጃ ይቅደምና እጅ እያወጣ ነው እኔ እያለ እጃ ቅደም። በነገራችን ላይ አንዳንዴ ይሄ እንትን ቤተክርስቲያን ውስጥ ገብቶ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ብሎ መዘመር ራሱ ይናፍቃል አንዳንዴ። የምር ይሄ እንትኑ ምናምን ማለት ነው። እንትን ሊንዳ እስቲ ይሄን ነገር ከምን አንፃር ላስረዳሽ መሰለሽ? አለሽ ሊንዳ? እኔ ትንሽ ነገር ትፈቅዱኛላችሁ? እሷን እንጨርስና እናወራለን ካንተ ጋር በሰፊው። እሺ ሊንዳ እንትን ሶደሬ ባህር ዳር ላይ ሄደሽ ቁጭ ብትይ ሰላም አይሰጥም እንዴ? ኖ መንፈሳዊ ነው የምልህ እኮ በቃ የለም የምር በቃ ትክክል ነው የያዝኩት መንገድ እንድል ያደርገኛል። ከዛ ደግሞ አሉኝ ሙስሊም ምናምን ጓደኞች እነሱ ጋር ሳገኝ በእርግጥ ፕራክቲስ አላደረኩትም ግን እነሱ ናቸው ሲጀመር ወደዚህ ምናምን ቲክቶክ ምናምን ሞክር ያሉኝ ከሁሉም ጋር እንትን ስል ሲያዩኝ ማለት ነው። ልክ ነሽ እኮ። አሁን ምን አይነት ፖይንት እንዳለ ታውቂያለሽ? ኦርቶዶክስም ሆነ ክርስትና እኮ ካልታወቀ እኮ ችግር የለውም። አሁን ችግሩ ከታወቀ ነው። አሁን አንቺ ያጠፋሽው እኮ እንደውም እንትን ትያለሽ፣ እንደው መጠየቅ የተነሳው ለታጂን በሰበረው ሁላ ብለሽ ለራስሽ ታወሪያለሽ። ይኸውልህ ስማ እውነት ነው ከተባለ እኔ ማለት የእስላሞች ምናምን ይመቹኛል፣ አንዳንድ ስርዓቱ ይመቸኛል እንጂ እኔ የምቀበለው ሃይማኖት ነው ብዬ እኔ በጣም ነው የሚከብደኝ። አላቅም ግን በጣም በቃ ጨቋኝ ምናምን ሃይማኖት ነው የሚመስለኝ። የሚመስልሽን ነገር ወደ እውነታ ተቀይሯለሽ። እኔ ያልኩሽ ምንድነው ክርስትና ሃይማኖት ላይ እኮ አሪፍ ነው ቫይቡ ምናምን፣ ግን ችግሩ መጠየቅ የጀመርሽለታ ነው። ምን ነው እጂን በሰበረው ትያለሽ። ብዙዎች እኮ ከመስለማቸው በፊት የመስለማቸውን ወይ ከክርስትና ሃይማኖት የመውጣታቸውን እንትን ሲናገሩ እንደው ክርስትና ላይ መጠየቅ ባቆምኩ ምን አለ እጂን በሰበረው ነው የሚሉት። አሁን አንቺ እየተበጠበጥሽ ያለሽው ክርስትና ላይ መጠየቅ ስለጀመርሽ ነው። ተሳሳት ሊንዳ ግን ኖት ኦንሊ ክርስትና በቃ አጠቃላይ ስለ እስልምና ታውቂያለሽ? ስለ እስልምና ታውቂያለሽ? እንደ ክርስትና ስለ እስልምና ቀጥታ አላውቅም፣ ግን ላይክ ትምህርት ቤት ምናምን አሁን እንዴት ነው ጓደኞቼ ምናምን አሉ እና ግን በቃ የለም እነሱ በጣም እንዴት ልንገር በጣም ጥብብ ያሉ ናቸው። እንዴት ልበል በቃ እኛ የምናደርገው ምና በጣም ብዙ ክልከላ በቃ የለም በጣም ብዙ ነገር ክልክል ነው ይላሉ። ሁሉ ነገር ክልክል ነው ማለት ትችላለህ። አሁን ምሳሌ ጓደኞቼ እንዴት ልበል አንድ ነገር በቃ
አንደኛ ሰላምተኛ አይደሉም ከወንዶች ጋር ምናምን ሰላም መባባል አይቻልም፣ መተቃቀፍ አይቻልም። እንዲህ ነገር ሲባሉ ሐራም ነው ይላሉ ምናምን ዘፈን ነው ምናምን ሲባል እኔ አሁን መተቃቀፉን እናወራ። ሴትና ወንድ መተቃቀፍ አይቻልም ለምሳሌ ይሄ መጨቆን ነው ወይስ አይደለም የሚለውን ነገር እንይደበት። ለምሳሌ አሁን እኔ አሁን እሺ ቆይ አሁን አንተ የሆነ ነገር ስትነግረኝ ጀስት ዝም ብዬ እኮ ልቀበልህ እችላለሁኝ ስለዛ ነገር ስላላሰብኩበት ስለሱ ለመወያየት ማለት ነው። ሬዲነስ ያስፈልገዋል። ገባ? አሁን እኔ ሴት ልጅ በእስልምና እንዴት ናት እምል ጥያቄ ስጠይቅ እሱን እንትን ትላለህ። ግን በቃ በጣም ብዙ ነገር ላይ በቃ እኔ እንጃ የሆነ ብዙ ነገር ላይ ፓርቲሲፔት አያረጉም ምናምን የሆነ አለባበሳቸው ኦ ማይ ጋድ ጭራሽ ኢቃም ነው ምናምን ደግሞ የሚባል ደግሞ የሚለብሱት አለ። እኔ እንዴት አስችሏቸው እንደሚለብሱት እኔ አላውቅም። ብቻ እኔ አሁን እንትን አድርጌ ብትለኝ ሂጃብ እኔ እንጃ። ኧረ ታይትማ ይናፍቃል። ታይትን ተትቶ እንዴት ነው? እኔ በቃ በጣም ያው አሁን አንተ እንትን ምናምን ልትለኝ ትችላለህ፣ ክርስትና ላይ ምናምን ልትለኝ ትችላለህ። እንደዚህ አይነት እኮ አለባበሶች ምናምን አይፈቀዱ ምናምን። በመጀመሪያ እኔ እሱን መች ተቀበልኩትኝ? እኔ በጣም ብዙ እኮ ማልቀበላቸው ነገሮች እንዳሉም ስላዩ ነው ማለት እንደ በጣም ኃይለኛ ወላዋይ እንደሆንኩ ስላወቁ ነው። ጀስት ሰጀስት አድርገውኝ መጀመሪያ አብዱል ከሪም ጋር የሚባለው ልጅ ጋር የገባሁትኝ ማለት ነው። ከነሱ ጋርም ችግር የለብኝም። ገባ? ሙስሊሞች ጋርም ክርስቲያኖች ጋርም በቃ ይመቻቸው። ፕሮቴስታንት ምናምን ግን ያው ፕሮቴስታንት በጣም ነው የሚጨንቀኝ፣ በጣም ነው የሚያስጠሉኝ ባልነግራቸው ማለት ነው። ግን ኦርቶዶክስ ምናምን ሙስሊም ምናምን ይመቸኛል እላለሁኝ። ግን ተው እስልምናን መቀበሉ ከኔ በጣም የራቀ ነገር ይመስለኛል። እስልምናን አትቀበይ ችግር የለውም። ግን ምንድነው ወቂ እስቲ መጀመሪያ ከመቀበልሽ በፊት የምትቀበዩን ነገር ወቂ። ኦኬ እሺ አሁን ይኸውልህ በቃ ጥያቄን አገኘሁት። ይኸውልህ ፍሪ ዊል ካለ ማለት እሺ ይሄ ሁላ ክልከላ እያለ እንዴት ነው ፍሪ ዊል አለ የምንለው? ኦኬ አሁን አንቺ የምትፈልጊው አይነት ፍሪ ዊል ባዶ ቤት ውስጥ እሱ ፍሪ ዊል አለሽ። ገባሽ አይደለ? ባዶ ቤት ውስጥ ግን ምንድነው አንቺ ከሰው ጋር ስለምንኖሪ ፍሪ ዊልሽ የሌሎች ሰዎችን መብትና ግዴታ ያማከለ ነው የሚሆነው። ያ ነው ፍሪ ዊል። ገባሽ? ከሰው ጋር ነው የምትኖሪው። ገባሽ? ሶሪ ምን አልከኝ? አዎ አንቺ ፍሪ ዊል ብለሽ ጭንቅላትሽ ላይ የሳልሽው ነገር ባዶ ቤት ውስጥ ይቻላል። ግን ምንድነው ከሰው ጋር የምትኖሪ ከሆነ አምላካችን ፍሪ ዊል ለሰዎች ሲሰጥ ሌሎችንም የመጠበቅ ግዴታ አለበት። የሌሎችን ሰዎች ወሰን ማለፍ የለም። ገባሽ? ስለዚህ ከዚህ አንጻር ነው ፍሪ ዊል ያደርግልሽ። ከገባሽ ማለት ነው። ይቅርታ በጣም ይቅርታ በጣም ይቅርታ። እሺ አላዳመጥኩህም። እታች የሆነ ሰው እንትን እያልኩኝ ነበር። እሺ ፒኬ ደግሞ የመጨረሻ እሺ ጃ እኔም የመጨረሻ ነው ባይዘው እዚህ አንዳንድ ሰዎች ማለት ነው ገስት ላይ ስትወጡ ኮሜንት ስር ያሉትን ሰዎች እርሷቸው። ኮሜንት ስር ላይ ላይክ ኮሜንት ያሉ ልጆች አሉ የሚያወሩ የሚመልሱ ምናምንና ገስት ላይ ያለ ሰው ሙሉ ትኩረቱን እኛ ላይ አድርጎ ገስት ካሉ ሰዎች ላይ አድርጎ ቢያወራ የተሻለ ነው ብዬ አስባለሁ። የአንቺ ፍሪ ዊል ያለሽ አለሽ እሱ ሲናገር ፍሪ ዊልሽ በተዘጋ ቤት ውስጥ ነው። ያ ማለት ምን ማለት ነው? የአንቺ ፍሪ ዊል ወይም ደግሞ ነፃ ስራሽ የሌሎችን መብትና ግዴታ የሚጋፋ ከሆነ ያ ነገር ፍሪ ዊል አይባልም። ገባሽ? ፍሪ ዊል አይባልም ያ ነገር። እሱ ያለሽ ቃል ያ አይ አንደርስታንድ አሁን ያልከውን ተረዳው። ግን ያውልህማ እሺ ማልጋፋ ከሆነ ሳይሆን የኔ መልበስ እንደዛ በፍሪደም መልበሴ ማንን ነው እየጎዳ ያለው? በቃ በጣም ብዙ ነገር ላይ ማለት ነው ሌሎችን የማይጋፋ እስከሆነ አዎ አንቺንም እነሱንም ነው የምትጎጂው። ለምሳሌ ያንቺሽ ለምሳሌ አንቺ በቃ ፍሪ ብለሽ የምታስቢው ምንድን ነው? እሱ አሁን ፍሪ ብለሽ የምታስቢው አለባበስ እስኪ ንገረኝ። እሱን አለባበስ ነው የምነግርህ። አዎ ላይክ እኔ ፍሪ ሁኜ የምለብሰው ነገር ሌላን ሰው ካልተጋፋ ሳልሽና አንድ ነገር ልነግርሽ ፈልጌ ምን መሰለሽ፣ አሁን ላይ እኛ በጣም ትልቁ ችግር የሆነው በማን አመለካከት ላይ ነው የተቃኘ ነው የሚለው ነው። ለምሳሌ
ኦኬ እንደ እስልምና እንደ ክርስትና እንደ አይሁድ ስታስቢው ሴት ልጅ መሸፋፈን አለባት። ይሄ ሶስቱም ምንም ክርክር የሌለበት አስተምሮ ነው። እስልምና ክርስትናና አይሁድ ብቻ ሳይሆን ሌሎች ሃይማኖቶችም በብዛት ያሉ ሃይማኖቶችም የሚያዙት ነገር ያንን ነው። ነፃነትን ከምን አንጻር ነው አውሮፓውያን እያስተማሩ ነው ያለው? ከመገላለጥ አንጻር ነው። አንድ ሰው እየተገለጠ የሆነ አካሉን አንዲት ሴት በተለይ የሆነ አካሏን እየገለጠች በመጣች ቁጥር እጅግ በጣም ዘመናዊ ነች፣ እጅግ በጣም ነፃ ነች ተብሎ ይታሰባል ያቺ ሴት ማለት ነው። እስኪ ምክንያታዊ ሆነች ስታስቢው ግን ከመጀመሪያው ከእንትኑ ጀምረሽ ራሱ ብታዩ ላይክ ከገበያው ጀምረሽ ብታዩ ለምሳሌ አሁን ሙሉ ቀሚስ አለ፣ ዋጋው አለ። እያጠረ በመጣ ቁጥር ዋጋው እየጨመረ ነው የሚመጣው። ያ ፍጆታ ምናምን ስታስቢው እኮ ብዙ የሚፈጀው ሙሉ ቀሚስ ነው። ግን ያ ቀሚስ እያጠረ በመጣ ቁጥር ዋጋው እየተወደደ ነው የሚመጣው። እና ለምንድን ነው እንደዚህ አይነት የአእምሮ ሴታፕ የጫኑብን የሚለውን ነገር መጀመሪያ በደንብ መረዳት ነው። አንቺ ነፃነት የምትይው በማን የተቃኘ ነው? በየትኛው አስተሳሰብ የተቃኘ ነው? ለምሳሌ የካቶሊክ ነኖችን ብታይ፣ ሴት ነኖች ማለት ነው ሙሉ የሂጃብን መስፈርት ያሟላሉ። የሂጃብ መስፈርት ማለት ነው 6 መስፈርቶች አሉት። ሴቶች ከሚለብሱት ልብስ ላይ የሂጃብ መስፈርት አለ። ጸጉሯ መታየት የለባትም ከፊትና ከእጇ ውጭ ምናምን የሚል የሂጃብ መስፈርቶች አሉ። እነዚህን መስፈርቶች በጠቅላላ የካቶሊክ ነኖች ያሟላሉ። እነሱ ግን ተጨቆኑ ተብሎ አንድም ቀን ሲዘገብም ሲወራም ምን ሲልም ሰምተን አናቅም፣ አይተንም አናቅም። ግን ሙስሊሞች ሲለብሱ ግን ያንኑ እኮ ነው የሚያሟሉት። ያንኑ አለባበስ ነው የሚለብሱት፣ ዲዛይኑ በተለየ መንገድ ቢሆንም ማለት ነው። ያንኑ ሲለብሱት ግን ኢስላማዊ ፓርት ላይ ያለው ጭቆና ተብሎ ይነገራል፣ ይወራል። ስለዚህ አንቺ ነፃነት የምትይው በየትኛው አመለካከት ላይ የተቃኘ ነው? እንደ አንቺ ፐርሰናል ካሰብሽው ከምን አንጻር የሚለውን ነገር እናያለን። ለምሳሌ ሰው ማህበራዊ ነው፣ ግላዊ አይደለም። ኢስላም ላይ ያሉ ህግጋቶችን ብናይ አንድ ሰው በነፍስ ወከፍ በግል ደረጃ የሚሰጡ ህጎች አሉ። እንደ ቤተሰብ ያለ ህግ አለ፣ እንደ ሰፈር አለ፣ እንደ ማህበረሰብ አለ፣ እንደ ሀገር አለ። ስለዚህ አሁን አንቺ ሂጃብ የሚለውን ነገር እኛ የምናነሳው ከቤተሰብ ውጭ የሆነ ህግ ነው። ማለትም ተግባራዊ የሚሆነው ከቤተሰብ ውጭ ላለ ማህበረሰብ ነው። ለማህበረሰቡ በምን መንገድ ነው የሚጠቅመው ከተባለ የዝሙትን የትኛውንም ፓርት የሚዘጋ መንገድ ነው። የመጀመሪያው ሂጃብ የተደነገገው የወንድ ልጅ ሂጃብ ነው። ያ ማለት ምን ማለት ነው? ወንድ ልጅ ሴትን ባየ ጊዜ በቅጽበት ማለት ነው ድንገታዊ እይታ ባየ ጊዜ አይኑን የመስበር ግዴታ አለበት ነው። ማለትም አይኑን ዝቅ የማድረግ እዛ ላይ ትኩረት አለማድረግ የዛ ግዴታ አለበት። ከዛ በኋላ ነው የሴት ልጅ የአካላዊ ልብስ ደግሞ እንደ ድንጋጌ የመጣው። ስለዚህ ይህ ቤተሰባዊ ህግ ሳይሆን ማህበረሰባዊ ህግ ነው ከመሰረቱ። ቤተሰብ ጋር ላለች ሴት ሂጃብ ባትለብስ ምን ባትል ሀጅነቢይ ካልሆነ፣ ሀጅነቢይ ማለት እሷን ማግባት የማይችል ሰው ቤተሰብ የሆነ ማለት ነው፣ ብትገለጥ ምን ብትል ምንም ችግር የለበትም። ኦኬ፣ ምንም አይነት ችግር የሚፈጥር ነገር አይደለም፣ ወይም ደግሞ ክልክል አይደለም። የምትከለከለው እንዴት ነው? እንደ ማህበረሰብ ህጉ ሲወጣ እንደ ማህበረሰብ ነው የወጣው። ለምን ሲባል ወንድ ልጅ ሴክሹዋል ኢሞሽኑ ያለው ደካማ ነው፣ ተሎ ነው የሚሸነፈው። በአካል ደግሞ ጠንካራ ነው፣ ፊዚካሊ ያለው ቦዲው ጠንካራ ነው። ሴት ልጅ ደግሞ ሴክሹዋል ኢንተርኮርስ ላይ ያላት አስተሳሰብ ተሎ የሚሸነፍ አይነትም አይደለም፣ አካሏ ደግሞ ደካማ ነው። ስለዚህ ወንድ ልጅ ተሎ የሚሸነፍ የሴክሹዋል ፍላጎት አለው፣ አካሉ ጠንካራ ስለሆነ ጥቃት የማድረስ እድል አለው ማለት ነው። በአካሉ ጥቃት ሊያደርስ ይችላል። የመሸነፍ አድቫንሱም እንትን ስለሆነ ዝቅተኛ ስለሆነ ቶሎ ስሜት ውስጥ የሚገባ አይነት ፍጥረት ስለሆነ ወንድ ልጅ፣ ሴት ልጅ ደግሞ ከዚህ ተቃራኒ ነው ማለት ነው። ስለዚህ ህግጋቶቹ ሲደነገጉት እንደኛ አመለካከት፣ እንደኛ አስተሳሰብ፣ እንደኛ ኔቸር ነው። የወንድ ልጅ ተፈጥሮ ምንድን ነው? የሴት ልጅ ተፈጥሮ ምንድን ነው? ይሄ ወንድና ሴት በማህበረሰብ ደረጃ ሲኖሩ የሚያዋጣቸው ነገር ምንድን ነው? የማያዋጣቸው ነገር ምንድን ነው? አንቺ እንደ እኔ እኮ በግሌ ነው ምናምን ታያለሽ ብለሽ የፈለግሽውን አልባሳት ልትለብሽ ትችያለሽ። ያ የምትለብሸው አልባሳት ግን ሌላን ሰው የሚያሳስት ከሆነ፣ ሌላን ሰው ሲሳሳት ደግሞ አንቺ ላይ ጥቃት ሊያደርስ የሚችል ከሆነ በቀጥታም በተዘዋዋሪም ሌላ ሰውም አንቺም ሁለታችሁም ተጎጂ ትሆናላችሁ ነው። ስለዚህ ህጎች ሲወጡ እንደ ቤተሰብ አለ እንዳልኩሽ፣ እንደ ማህበረሰብ አለ፣ እንደ ሀገር ደረጃ አለ። ኦኬ። ስለዚህ ህጎችን የትኛውም ላይ ስትረጅ እንደዚህ ነው መረዳት ያለብሽ። አሁን እንደ ክርስትናው ብንሄድ ለምሳሌ እንደ ምሳሌ ነው ያነሳውልሽ። ያየ የተመኘ እንዳመነዘረ ቁጥር ነው። የሆነ ሰው አይቶ ለመመኘት አንቺ እንዲመኝ የሚያደርግ ነገር ሊኖርሽ ይገባል ነው። ኦኬ። አንቺ እንዲመኝ የሚያደርግ ነገር ሊኖርሽ ይገባል። አንቺ ተሸፋፍነሽ ምትወጪ ከሆነ ምንድነው አይቶ የሚመኘው ይሰው?
እስከ መመኘት ደረጃ የሚደርሰው ምንድነው? ኢቭን ህጉ ይበልጥ የጠበቀ ነው ልልሽ ነው። በዛኛው መስመር ያው አንቺ ተቀበዩም ሁለቱንም እንደነገርሽኝ፣ ግን ያኛው እንኳን ኢቭን ይበልጥ ማለት ነው የጠበቀ ሆኖ እናገኘዋለን። እና አንዳንድ ጊዜ አንዳንድ ሰዎች ላይክ ብዙ ጊዜ ያሳልፈዋል እዚህ ሶሻል ሚዲያ ላይ ምናምን እንደምናያቸው ማለት ነው። ስቲል ግን አእምሮን እየተጠቀሙበት ያልሆኑ ሰዎች ያዩ ነውና ሊንዳ እዚህ ሀሳብ ላይ የምታወሪው ነገር ካለ ማውራት ትችያለሽ። ግን በጣም የሆነ ኮሜንት አይቼ በጣም ስለገረመኝ ነው። እና ቀጥይ ባይ ዘ ዌይ ወንዶች የሆናችሁ እዚህ 751 ሰዎች ላይ ወንዶችና ሴቶች ኔቸራችሁን ዞር ብላችሁ እዩት እሺ። ወንዱ ናችሁ ስለ ወንድ ማታውቁ ከሆነ እኔ ምንም ልረዳችሁ አልችልም። ያ ማለት መመርመር ነው ያለባችሁ። ቴስቴስትሮን ሆርሞናችሁ ማደግ መቻል አለበት። የሴት ሆርሞን እየጨመረ ስለሆነ ሰውነታችሁ ውስጥ ማለት ነው። ቀጥይ ሊንዳ። እሺ ማለት ሰማው ግን ማለት እሺ እኔ እኮ አሁን እንደዚህ እኮ ሲባልኩ ሰምቼ አውቃለሁ ወንዱ ምናምን ሲባል ማለት ሶሪ ተጠርቼ ነው እና ማለት ነው እንደዛ ምናምን ሲባል እኮ ሰማለሁኝ። ግን ማለት ገና ለገና ለወንዱ ተብሎ ለምንድነው እኛ አሁን እኔ ከሞዱ አይነት አለባበስ ለምንድነው ለወንዱ ተብሎ ማለት አሁን ባወራሁት ነገር ላይ ለወንዱ ስሜት እያልኩ አይደለም። በወንድ ልጅ ድክመት ምክንያት ነው ወይ? አዎ ስሜታዊ ድክመቱ ምክንያት ነው። ግን ደግሞ በአካላዊ ጥንካሬው ምክንያት ነው። ወንድ ልጅ ደካማነቱ በስሜት ደረጃ ነው። አካሉ ጠንካራ ነው። ታዲያ አካላዊ ጥንካሬው ምንድነው የሚፈጥረው ችግር ካልሽ ስሜታዊ ድክመት ስላለበት አካላዊ ጥንካሬውን ተጠቅሞ አንቺ ላይ ሊያደርሰው የሚችል ነገር አለ። ያ ማለት ምን ማለት ነው? ለምሳሌ አንቺ ወንድ ልጅ ላትላከፊ ትችያለሽ። ሀያ የሚባል ነገር በኔቸር ስለተሰጣችሁ ኔቸራችሁን እስካላበላሻችሁ ድረስ ማለት ነው። የመጀመሪያው ይሄ ነው። ሁለተኛ ደግሞ ምንድነው አንቺ ብትላከፊም ሊያጋጭሽ ይችላል የሚደብረው ባህሪ ከሆነ ለምን ጠንካራ ሰው ስለሆነ። ወንድ ልጅ አንቺን ሲለክፍሽ ግን ምንም አታመጭም። የሆነ እጋጫለው ብትይ ደግሞ የባሰ ነገር ነው የሚደርስብሽ። ኢቭን ምንድነው ይሄ አካላዊ ጥንካሬ ሲባል መሰንዘር ምናምን ብቻ ሳይሆን ከዛ ሰውነቱ አንጻር እንኳን ወይም ካለው ጥንካሬ አንጻር እዛ አንጻር ላይ ሆኖ የሚተገብረው ይሄ ለከፋ የሚባለው ነገር ራሱ አካላዊ ጥንካሬን ስለሚጠይቅ ነው። አሁንም አንዳንድ የቀነጨሩ ሰዎች ላይረዱ ይችላሉ። ኮሜንት ብቻ ያንን ነገር ስለሚጠይቅ ነው። ባይሆን ወንድ ልጅ ደካማ ቢሆን ፊዚካሊ ማለት ነው፣ ሴት ልጅ ፊዚካሊ ጠንካራ ብትሆን ደፍሮ አይለክፋትም። ለምን? ልትጎዳው ስለምትችል። ደፍሮ የሚላከፈው ነገራቶችን የሚያደርገው ፊዚካሊ ጠንካራ ስለሆነ ነው፣ ምንም አታመጣም ብሎ ስለሚያስብ ማለት ነው። ስለዚህ ምንድነው ያልኩሽ ያለሁት አንቺ ሰውነትሽን መሸፈንሽና ከነዚህ ነገራቶች ራስሽን ማራቅሽ ለወንዱ ብቻ አይደለም፣ አንቺም ጋር የተገናኘ ጥቅም ስላለው ነው። ከአንቺ ደህንነት ጋር ደህንነት ሲባል ፊዚካሊ የሆነ ነገር ብቻ ሳይሆን በምላስ ደረጃም የሚመጡ ችግሮች ስላሉ ነው። ላይክ ለከፋ በይ ብዙ ጥቃቶች ይደርሳሉ። የወንድ ልጅ ደግሞ ተፈጥሮን አለመረዳት ነው። አሁን የሆነ ሃይማኖት መጥቶ ተገላለጭ ኖርማል ነው የሚልሽ ከሆነ ያ ያለሽ አካል ወንድ ልጅ አልፈጠረም ማለት ነው ባጭሩ። ሴትንም አልፈጠረም፣ ፊዚካላቸውንም ሜንታሊቲያቸውንም አያውቀውም ማለት ነው። የሚያውቀው ከሆነማ ማገድ መቻል አለበት። ለምን? የፈጠረው እሱ ከሆነ የእኛን ድክመትና የእኛን ጥንካሬ ያውቀዋል፣ የወንዱንም የሴቱንም። አሁን ቀጥይ ሀሳብሽን። እሺ ላስብበት ይሄን ሀሳብ ላይ ማለት በቃ ሴቶች በእስልምና ምናምን ከፍሪደም አንጻር እኔ አሁን ከክርስትና አንጻር ሳይሆን የሴቶችን መብት እንትን የምለው ጀስት አሁን ዓለም ላይ ካለው የለም ከዲሞክራሲ አንጻር ነው የማየው ማለት ነው። ምንድነው እሱ? ምንድነው ዲሞክራሲ? ምንድነው ማለት? ያው ዓለም የሰጣት መብት ምናምን አለ አይደል? አሁን እኮ ዓለም የምትይው ምንድነው ማለት? እቺ ወርልድ የዓለም ካርታ ላወጣ ነበረ። እሱ የሰጣት መብት ነው ይሄ ዓለም ይሄ ፊዚካል ክቡ ነገር የሰጣት መብት ነው ወይስ ዓለም የሰጣት መብት የምትይው ምንድነው? ለምሳሌ ኖ አሁን ማለት ሴት ልጅ የደረሰችበት ደረጃ አለ አይደለ? የእናንተ ደግሞ ሴቶች ያው ሃይማኖቱ የሚከተሉ ምናምን ሴቶች ያሉበት እንትን አለ አይደለ? እኮ አሁን ለመሰሽ አሁን ዲሞክራሲ ሲባል ብዙ ጊዜ ላይክ የሆኑ ተወካዮች አካላቶች አሉ፣ በድምጽ ብልጫ ይጸድቃል ነው የሆነ ዲሞክራሲ ምናምን ሲባል። ስለዚህ የሆነ ነገር ላይ እኛ አምጥተንና ቁጭ ብለን እዛ ቁመን በፓርላማ ደረጃ
ሂጃብ ግዴታ ነው ብሎ የሆኑ ሰዎች እጃቸው ከበለጠ ወይም ደግሞ ላይክ ፖዝ ነሻል ካለሽ ተመለሺ ስልክ ገብቶብሽ ይሆናል ብዬ አስባለሁ። በእጅ ብልጫ ከበለጠ አንቺ የመቃወምም ምንም አይነት ፖዚሽን የለሽም ነው። ምንም አይነት መብት ሊኖርሽ አይችልም። አንድ ያ ነው። ሁለተኛ ጠቀማት ወይስ ጎዳት ነው። መገላለጧ ለሴት ልጅ ጠቅሟታል ወይስ ጎድቷታል? እና ተመለሺ ሰላም ነው። ፒኬ ጥቂት ጊዜ ቦታ ብትሰጠኝ ባወራላችሁ ደስ ይለኛል ከእናንተ ጋር። እሺ ግዛሁን ስትመለስ እንትን ትላለህ። እሷ ስትመለስ አሁን ማውራት ትችላለህ። ከየት ቤተ እምነት ነህ ግዛሁን ግዛቸው? እኔ ከወንጌል አማኝ ነኝ። ምን እንታዘዝ? ይሰማሃል? ትሰማለህ? የኔ ድምፅ አይሰማህም? ግዛሁን ኔትወርክ ነው መሰል። ኔትወርክህን አስተካክል። መልአክ አለ? መልአክ ወይ እንደምን አለ? አለው አልሐምዱሊላህ። እስኪ ድገመው ድምፅህን። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ምን ነው? አረ ረያን በቀጭኑ። እሺ ምን ረያን በቀጭኑ። ረያን የሚባል ጀለስ አለንና ድምጽ ተመሳሰለ። አንተ ግን ትንሽ ቀጠን ያለ። እሺ ግዛውን ተመልሷል። ግዛውን ኔትወርክ እየሰራ ነው? ይሰማችኋል? አፊ ግዛውን ሪኩዌስት ላክሽ። እኔ ነኝ ያስወረድኩ። በጣም ላግ እየዘገየብህ ነው አንተ ጋርና ሪኩዌስት ላክሽ። ኖ ሌላ ሰው አታስገቡ። በግዛውን ቦታ ሪኩዌስት ከላከ እሱን ተቀበሉት። ሌላ ሰው አዳታ አድርጉ። ይሄን ያክል ጊዜ ጠብቆማ ደስ አይልም። እሺ መላክ ምን እንታዘዝ? ከየት ቤተ እምነት ነው መላክ? ኦርቶዶክስ ቤተክርስቲያን። እሺ ምን እንታዘዝ? አይ ምንም፣ አሁን እያወራህ የነበረው ነገር ትንሽ ስለሳበኝ ነው ቆም ብዬ ማዳመጥ የጀመርኩት። እሺ እና ይሄ ከልብስ ጋር በተያያዘ አይ ቲንክ ያንተን ሀሳብን ሼር አደርጋለሁ ሙሉ በሙሉ ብዬ አስባለሁ። እሷ ላይ እስቲ ትንሽ ላዳምጥና አስተያየቴን እሰጣለሁ ከፈቀድክልኝ።